ቤተክርስቲያንን ትታደስ ብለን እኔም አንተም ጥያቄ ምናቀርብላት ታድሶ ምን ስለሆነ እግዚአብሔር አምላክ አዳም መፈለግ ጀመረ። እንደተለመደው አዳም ወዴት ነህ ብሎ ሲጠይቀው በገነት መካከል ድምጽ ሲመላለስ ሰማው፣ ፈራውም፣ ተሸሸኩኝ ብሎ አዳም መለሰ። ምን ማለት ነው? እዚህ ጋር የተሐድሶ ጥንተ ነገር የተሐድሶ የት ጀመርነት ዘፍጥረት መጽሐፍ ላይ የሰውን ልጅ አዳም ሆይ ወዴት ነህ በሚል መለኮታዊ ፍለጋ ውስጥ የጀመረ ሐሳብ ነው። በውኑ ታድሶ ለውጥ ያመጣል? ለውጥ ሲለው ለውጥ ሳልመጣም እንዴት ታየዋለህ? ይህንንስ ሐሳብ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምናላችሁ ውድ ተመልካቾቻችን፣ ይህ አፍላጋ ሕይወት ሚዲያ ነው። አፍላጋ ሕይወት ሚዲያ እንግዲህ ዘወትር ማክሰኞ ከምሽቱ 2 ሰዓት ጀምሮ የሚተላለፈውን መልእክት ወደ እናንተ ይዘንላችሁ ቀርበናል። እንግዲህ መልእክታችን እንደሚታወቀው ሁሉ በተለያዩ ፕሮግራሞች ነው ወደ እናንተ እየቀረብን ያለ ነው። እናንተ ደግሞ ይህን የሚቀርበውን ፕሮግራም በመከታተል ለብዙዎች በተለይም ደግሞ ወንጌልን ላልሰሙ ሰዎች ወንጌል ይደርሳቸው ዘንድ እንድታደርጉ ቪዲዮውን ሼር፣ ላይክ፣ ሰብስክራይብ በማድረግ እንድትተባበሩ እንዲሁም ደግሞ ከአገልግሎታችን ጎንም እንድትቆሙ በጸሎትም በፋይናንስም በተለያየ ነገር ከኛ ጋር ከጎናችን ቆማችሁ አገልግሎታችሁ እንድትደግፉ በማሳሰብ ዛሬ ደግሞ አንድ ውድ የሆነ እግዚአብሔር የተባረከ ይሁን አንድ በጣም የምንወደው ወንድማችንን ይዤላችሁ ቀርቤያለሁ። ጌታ ይባረክ። እኔ ወንድማችሁ እንደምታወቀው መርጌታ ቀጸላ መንግስት ነኝ። እንግዲህ ከዚህ ከፊት ለፊት የምታገኙት ወንድም ደግሞ ስሙን አስተዋውቆ ከዛ በኋላ ወደ ውይይታችን እንገባለን። እስኪ ስምህን ማን እንበል ወንድማችን? መርጌታ ቀጸላ በጣም እግዚአብሔር ያክብርልኝ። በጣም አመሰግናለሁ ስለሰጣችሁኝ እድል። እንግዲህ ሐሳቤን እንዳካፈል ደግሞ እዚህ መጥቼ የእግዚአብሔርንም ሐሳብ እንድንመካከር እንድንጨዋወት እድሉን ስለሰጣችሁኝ በመጀመሪያ በእግዚአብሔር ስም በጣም ታንኪው ማለት ፈልጋለሁ። እኔ ስሜ መምህር ሀብታሙ እባላለሁ። እንግዲህ በዚህ በተሐድሶ አገልግሎት ውስጥ ነው ያለሁት። እንግዲህ በአጭሩ ይሄ ነው ያለው ነገር። ግን በድጋሚ መናገር የምፈልገው ነገር በጣም ወቅታዊ በሆነ ጉዳይ ላይ፣ በለውጥ ጉዳይ ላይ፣ በቤተክርስቲያን የተሐድሶ ርዕሰ ጉዳይ ላይ እንዲሁም አጠቃላይ በምድራችን ላይ ባለው በወንጌል እንቅስቃሴ ጉዳይ ላይ ለመነጋገር ይህንን ትልቅ እድል ትልቅ መድረክ ስላመቻቻችሁልኝ ደግሞ በጣም ታንኪው በዚህ አጋጣሚ ማለት ፈልጋለሁ። እግዚአብሔር ያክብርልኝ። እግዚአብሔር አምላክ የተባረከ ይሁን። እንግዲህ ወንድማችን መምህር ሀብታሙ፣ እኔ ያው ስምህን አውቀዋለሁ፣ ግን ተመልካቾቻችን ስምህን እንዲያውቁትና በደንብ ማንነትን እንዲረዱት ነው። ከዛ ውጭ ግን በተለያዩ ሚዲያዎች በጣም ስለ ተሐድሶ ብዙ መልእክቶችን እያስተላለፍክ ብዙ ሰዎች እየተከታተሉ ነውና ዛሬ ደግሞ በአፍላጋ ሕይወት ሚዲያ ቀርበህ ሐሳብህን እንድታካፍለን ስለመጣ እጅግ አድርገን እናመሰግናለን። እግዚአብሔር አምላክ ስላንተ የተባረከ ይሁን። ምክንያቱም እኔ አንድ ነገር አስባለሁ፣ አንድን ሰው እግዚአብሔር ጠርቶት ታማኝ አድርጎ ቆጥሮት ለአገልግሎቱ ከሾመው ያንን ደግሞ የተሾመበትን አገልግሎት የከበረውን የጌታን አገልግሎት በአገባብ ለመወጣት በተለያየ አጋጣሚ በሚያገኛቸው ሚዲያዎች ሁሉ እየቀረበ መናገር ይሄ በጣም እግዚአብሔር ደስ የሚሰኝበት ጉዳይ ስለሆነ እግዚአብሔርን ስላንተም አመሰግነዋለሁ። እንግዲህ ብዙ ጊዜ በአገልግሎቱም ብዙ ጊዜ አሳልፈናል አብረን። ዛሬ ደግሞ እንግዲህ እንዲህ ባለ ሁኔታ እንድንወያይ ጌታ ፈቅዷል። ይችን ቀን ሰጥቶናል። እንግዲህ ቀጥታ መሄደው እኔ ለወደፊት የሚቀር ብዬ የማስበው አንድን ሰው ስለ ህይወት ታሪኩ ችግር የለውም፣ አንድ ፕሮግራም ይዞ ህይወት ታሪኩን ብቻ ያወራ። ነገር ግን ዛሬ የተገናኘበት ዋናው ምክንያት አንድ ሐሳብ ልንወያይ፣ እሱም ተሐድሶ ነው። እንግዲህ ተሐድሶ የሚባለውን ብዙ ጊዜ በብዙ ፕሮግራም በብዙ ቪዲዮ ለብዙ ሰዎች በሚደርስ መልኩ ያንዳንዳችን ስናስተላልፍ ቆይተናል። አሁንም ቤተክርስቲያን ተሐድሶን አጨብጭባ እልል ብላ እስካልተቀበለች ድረስ ይህ ጥያቄ ይቀጥላል ማለት ነው። ስለዚህ ይህን አስመልክቶ ልናወራ ዛሬ ተገናኝተናል። እንግዲህ ቀጥታ መሄደው ወደ ጥያቄ ነው። እንግዲህ ከዚህም ቀደም ጀምሮ እስካሁንም ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ የእግዚአብሔር ምስጢር የተገለጠ የእግዚአብሔር ምስጢር እንደሆነ ገብቶ በተለያየ አገልግሎት ቆይታል። አሁንም እያገለገልክ ነው። ነገር ግን አገልግሎትህ ደግሞ በተሐድሶ ውስጥ ነው። በተሐድሶ
ማህበራት ውስጥ ነው የምታገለግለው። እንግዲህ ይህ በተሐድሶ ማህበራት ውስጥ እያገለገልክ ያለው አገልግሎት እንግዲህ ውጤቱ ምን እንደሆነ ከምን ላይ እንደደረሰ በኋላ እናየዋለን። ነገር ግን ተሐድሶ ምንድን ነው? ምን ስለሆነ ነው ቤተክርስቲያንን ትታደስ ብለን እኔም አንተም ጥያቄ የምናቀርብላት? ተሐድሶ ምን ስለሆነ ነው? ምን ሆና ነው ቤተክርስቲያንስ? እስኪ ይህችን ሀሳብ እንዲው ለተመልካቾቻችን እንድታስተላለፍ መጀመሪያችን ጥያቄ አድርጌላል። በጣም አመሰግናለሁ ወንድሜ መርጌታ ቀጸላ። እግዚአብሔር አምላክ የተባረከ ይሁን። እርስዎ እንዳሉት ተሐድሶ ምንድን ነው የሚለው ሀሳብ በጣም መሰረታዊ ጉዳይ ነው ብዬ ነው የማስበው። ምክንያቱም ብዥታ ስላለ ምድራችን ላይ ተሐድሶን በተመለከተ በጣም የተዛባ አመለካከት። እኔ እንደውም አንድ ነገር ምለው ምንድነው እንዳለመታደል ሆኖ ምድራችን ላይ ብዙ አዎንታዊነት ያላቸው ሀሳቦች፣ በጣም ጠቃሚነት ያላቸው ሀሳቦች በተለያየ መንገድ ግን ሰዎች ዘንድ ሲደርሱ አሉታዊ ስያሜ እንዲይዙ ተደርገው የቀረቡ ነገሮች አሉ። ምድራችን ላይ አዎንታዊ ሀሳብ የያዙ ናቸው። የጀርባቸው ላይ ያዘሉት ሀሳብ በጣም ፕሮዳክቲቭ ሀሳብ ነው፣ ጠቃሚ ሀሳብ ነው። ነገር ግን በተለያየ ምክንያት ጉዳዩ አሉታዊ ስሜትና ግንዛቤ በሰዎች ዘንድ እንዲይዝ የተደረጉ ብዙ ጽንሰ ሀሳቦች አሉ ምድራችን ላይ። ከዛ መካከል በጣም በዋናነት የምንወስደው ተሐድሶ የሚለውን ሀሳብ ይመስለኛል። ተሐድሶ የሚለው ሀሳብ በሁለት መንገድ ምድራችን ላይ አሉታዊ ግንዛቤ እንዲያዝበት ተደርጎ ተሰርቷል ብዬ አምናለሁ። የመጀመሪያው ተሐድሶን ባለማወቅ፣ ይሄ ጤናማ በሆነ መንገድ ጉዳዩን በተመለከተ በቂ ግንዛቤ ካለመያዝ የተነሳ ከመድረክ ወይም ከአውደ ምሕረት የሰሙትን ብቻ ተቀብለው የጉዳዩን አሉታዊ ስሜት ብቻ እንደያዘ አድርገው የተገነዘቡ ሰዎች አሉ። እነዚህም አብዛኛው እናቶቻችንን ብትወስዳቸው፣ አባቶቻችንን ብትወስዳቸው፣ ለቤተ ክህነቱ ብዙም ቅርበት የሌላቸውን ወገኖቻችንን ብትመለከታቸው ተሐድሶ አጥፊ ነው፣ ተሐድሶ ባህል በራጅ ነው፣ ተሐድሶ ሃይማኖት ከላሽ ነው፣ ተሐድሶ ድንበር ቆራሽ ነው ምናምን የሚባሉ አሉታዊ ስያሜዎችን ስለሰሙ ተሐድሶን በተመለከተ ለውጥነት ያለው ሀሳብ ሳይሆን ኔጌቲቭ የሆነ ኢነርጂ እንዲይዙ ተደርጓል። አንደኛው ይሄ ነው። ሁለተኛው ደግሞ ተሐድሶን በተመለከተ አሉታዊ ስያሜ እንዲያዝ የተደረገበት ነገር ምንድነው? በዓላማ ሰዎች ወደኋላ መጣበታለሁ በዝርዝር ጉዳዩ ላይ ግን በዓላማ በድርጅታዊ መዋቅር ተዘጋጅቶላቸው፣ በጀት ተመድቦላቸው፣ ሰዎች ተቀጥረውላቸው፣ መምሪያ ተበጅቶላቸው፣ ቢሮ ተዘጋጅቶላቸው፣ እቅድ ወጥቶላቸው ተሐድሶን ሰዎች አሉታዊ በሆነ መንገድ እንዲረዱት የሚሰሩ ኃይሎች አሉ። ስለዚህ ተሐድሶ ሲባል በመጀመሪያ እኔ አጥርተን መሄድ የሚገባን ነገር ብዬ የማስበው እንደ አጠቃላይ ተሐድሶ መጽሐፍ ቅዱሳዊና ሃይማኖታዊ ጥያቄ ሀሳብ እንደሆነ ማስረዳት ተገቢ ነው ብዬ አስባለሁ። ከመጽሐፍ ቅዱሳችን ተሐድሶ ምንድን ነው ብለን ስንል ከታሪክም ከባህላችንም ከቆየንበት ከመጣንበት ሃይማኖታዊ ስርዓትም ከግለሰባዊ እይታዎቻችንም ከስነ ልቦናዊ ውቅሮቻችንም ተነስተን ሳይሆን ከመጽሐፍ ቅዱስ ተነስተን የመጽሐፍ ቅዱሳዊውን ተሐድሶዊ ሀሳብ እኔ ማሳየት ተገቢ ነው ብዬ አስባለሁ። ብዥታ ስላለ ምድራችን ላይ ጌታ ምንድነው ብዥታው ሲባል ተሐድሶ እግዚአብሔራዊና መጽሐፍ ቅዱሳዊ መሰረት ያለው ጥያቄ እንደሆነ መናገር ተገቢ ነው ብዬ አስባለሁ። ይህንን ስንነሳ የተሐድሶን የተጀመረነት ማየቱ ተገቢ ነው ብዬ ነው ማስበው። የት ነው ተሐድሶ የጀመረው? የት ነው የጀመረው ተሐድሶ? ተሐድሶ ምንድን ነው ብለን ስንነሳ ተሐድሶ እንደዚህ ነው የሚለውን ነገር ከማብራራት በፊት ራሱ ተሐድሶ የቱ ጋር ነው የጀመረው ብለን ማየት አለብን። አንዳንድ ሰዎች ተሐድሶ የጀመረ የሚመስላቸው 16ኛው መቶ ክፍለ ዘመን ላይ የነ ማርቲን ሉተር እንቅስቃሴ ያነሳሳው ጅማሬ መስሎ ይሰማቸዋል። የነ ጆን ሁስ፣ የነ ዙዋንግሊ፣ የነ ጆን ካልቪን ምናምን ይሄ በተሐድሶ እንቅስቃሴ ውስጥ የነበሩ አባቶች ያነሳሱ ጥያቄ መስሎ ስሁት የሆነ ግንዛቤዎች አሉ። የመጀመሪያው። ሁለተኛ ደግሞ አንዳንዶቹ ደግሞ ቀረብ አድርገው ደግሞ ይሄ 14ኛው መቶ ክፍለ ዘመን ላይ በእነ አባ እስጢፋኖስ የኛ ሰዎች የምናውቃቸው በቤተክርስቲያን አካባቢ የነበሩ የለውጥ ጥያቄን ያቀነቀኑ የነበሩ ሰዎች ያነሱት ጥያቄ አድርገው የሚያስቡ ሰዎችን በተቃራኒው ይገኛሉ። ተሐድሶ ግን የጀመረው የት ነው ብለን ብናነሳ ተሐድሶ የጀመረው ዘፍጥረት መጽሐፍ ላይ ነው። ምንድነው ተሐድሶ ሲባል ተሐድሶ የመመለስ ጥሪ ነው። ወደ እግዚአብሔር የመመለስ ጥሪ ነው። ከእግዚአብሔር ጋር ጸብ የፈጠረው የሰው ልጅ ከእግዚአብሔር ጋር የነበረው ጤናማ የአምላክና ወይም የአባትና የሰው ግንኙነት በሰይጣን መታለል ምክንያት የተበላሸውን ያንን ግንኙነት እግዚአብሔር አምላክን ለማደስ የወሰደው መለኮታዊ አደራረግ ነው ተሐድሶ። እንደውም ተሐድሶ የት ነው የጀመረው ብለን ብናነሳ እንደምናስታውሰው በአዳምና በእግዚአብሔር መካከል የነበረ ህያው የሆነ ግንኙነት ነበር አይደል? ጤናማ ግንኙነት ነበረ። ስሙዝ የሆነ ኮሚኒኬሽን ነበረ። የተበላሸ ነገር አልነበረም። መካከል ላይ ኃጢአት የሚባለው ነገር ዘፍጥረት መጽሐፍ ምዕራፍ 3 ላይ ኃጢአት የሚባለው ነገር እስከሚገባ ድረስ የአዳም የህይወት መቀጠል ወይም የአዳም የእስትንፋስ መቀጠል ከእግዚአብሔር በሚወጣ ድምፅ ላይ መሰረት ያደረገ እንደነበር እናስተውላለን።
ነገር ግን ኃጢአት የሚባል ነገር መካከል ገባ። አሁን እንግዲህ እኔ ተሐድሶን አምጥቼ መስፋት የምፈልገው ዘፍጥረት መጽሐፍ ላይ የጀመረ ሐሳብ እንደሆነ የእግዚአብሔር ሐሳብ እንደሆነ ከዚህ መነሻ ብንነሳ በጣም ጠቃሚ ስለሆነ ነው። የተሳሳተውን ግንዛቤ ያርማል ያርቃል ብዬ ስለማሰብ ነው ወደዛ የመጣሁት። እንግዲህ ኃጢአት ምንድን ነው? በመጀመሪያ ኃጢአት ስንል በሰው ልብ ውስጥ ያለ ለእግዚአብሔር ያለመታዘዝና ያለመገዛት አለ አይደለ ስሜትና ዝንባሌ፣ ያ ደግሞ በተግባር ሲገለጥ በጎ ያልሆነ ድርጊት ማለት ነው። አየህ አዳም ከእግዚአብሔር አፍ በሚወጣ ድምፅ ይኖር የነበረው ይሄ አዳም በኃጢአት መታለል ወይም በኃጢአት ምክንያት ጠብቆ ማቆየት የሚገባውን ልዕልና አየህ የተሰጠውን ትልቅ ስልጣን የተሰጠውን ትልቅ አቅም አየህ የመግዛት አቅም ቀላል ነገር እኮ አይደለም እኮ ወዳጄ። ግዛ የተባለው እኮ ዩኒቨርሱን እኮ ጭምር እኮ ነው። አየህ ግዛት፣ አስተዳድራት፣ አብጃት የተባለው እኮ ምድርን እኮ ነው። ከርሰ ምድሩን ብቻ አይደለም እኮ ገጸ ምድሩንም ጭምር እኮ ነበር። አየህ እንዳለ የምንመለከተውን ይሄን የምናየውንም የማናየውንም ግዘፍ ዓለም እንዲያስተዳድር የተሰጠው አዳም ያንን የማስተዳደር ግን አቅም መንፈሳዊ አቅም ስለጎደለው ወድቆ ተገኘ ማለት ነው። አየህ አዳም እዛ ጋር ሲወድቅ ምን አደረገ? በእግዚአብሔርና በአዳም መካከል የነበረው ግንኙነት ድልድዩ ተሰበረ ማለት ነው። ይሄ እግዚአብሔር እየመጣ በኤደን ገነት የእግዚአብሔርን ድምፅ ሲመላለስ ይሰማ የነበረው አዳም ኃጢአት የሚባል ዘር ወይም ኃጢአት የሚባል ሰንኮፍ ብለን የምንወስደው ወይም ኃጢአት የሚባል በመካከል የገባ አንዳች ስርዋጽ በመካከላቸው የነበረውን ግንኙነት ሲያበላሸው እግዚአብሔር አምላክ አዳም መፈለግ ጀመረ። እንደተለመደው አዳም ወይ ወዴት ነህ ብሎ ሲጠይቀው በገነት መካከል ድምፅ ሲመላለስ ሰማው፣ ፈራውም፣ ተሸሸኩኝ ብሎ አዳም መለሰ። ምን ማለት ነው? እዚህ ጋር የተሐድሶ ጥንተ ነገር የተሐድሶ የትጀመርነት ዘፍጥረት መጽሐፍ ላይ የሰውን ልጅ አዳም ሆይ ወዴት ነህ በሚል መለኮታዊ ፍለጋ ውስጥ የጀመረ ሐሳብ ነው። ተሐድሶ የመመለስ ጥሪ ነው። ተሐድሶ የተበላሸውን ግንኙነት ለማደስ እግዚአብሔር አምላክ የወሰደው አምላካዊ መነሳሳት ነው። አባታዊ ተሐድሶ የጀመረው አዳም ሆይ ወዴት ነህ በሚል አምላካዊ ጥሪ ላይ ነው። ተሐድሶ የጀመረው ወዴት ነህ በሚል አምላካዊ ፍቅርን ባዘለ አባታዊ ፍቅርን ባዘለ የሰውን ልጅ ወደሱ ለማምጣት በጀመረ በጠራ በአምላክ ጥሪ ውስጥ የጀመረ መሰረቱ የተገነባው እዛ ላይ ነው ብዬ ነው የማምነው። ስለዚህ የተሐድሶ ጥሪ ምን ማለት ነው? የሰውን ልጅ የመመለስ የጠፋውን የሰው ልጅ ወደሱ የማምጣት አየህ ጤናማ የነበረውን ግንኙነት መልካም የነበረውን ግንኙነት እስሙዝ የነበረውን ግንኙነት አዳም ያንን ጤናማ ግንኙነት መጠበቅ ስላልቻለ እንደጠብቆ ማቆየት ስላልቻለ እግዚአብሔር አምላክ ወዴት ነህ በሚል ፍለጋ ውስጥ የተጀመረ በእግዚአብሔር የሰው ልጅ መፈለግ ውስጥ የአምላክ ልዕልና ውስጥ የጀመረ መለኮታዊ ሐሳብ ነው ተሐድሶ። ከዛ በኋላ እንደምናስታውሰው አዳም ያንን ኃጢአቱን ያንን ራቁትነቱን ለመሸፈን ቅጠል እንዳገለደመ እንመለከታለን። ያንን ያገለደመውን ቅጠል ደግሞ እግዚአብሔር አምላክ እንደማይዘልቅ ስላወቀ እንደማይቀጥል ስላወቀ በአዳም ማጥፋት ውስጥ ወይም በአዳም ሚስቴክ ውስጥ ምንም እጁ የሌለበት አንድ በግ ታርዶ እንግዲህ መጽሐፍ እንደሚነግረን ቁርበት አመጡ አለበሰው ካለ የታረደ አንድ በግ አለ ማለት ነው። የት እንደታረደ ምናምን መጽሐፉ ባይነግረንም ግን አንድ መስዋዕት የሆነ ቤዛ የሆነ አንድ በግ ነበር። አየህ እግዚአብሔር እንዴት የሰው ልጅ ወደሱ ለማምጣት የተበላሸውን ግንኙነት እግዚአብሔር አምላክ ለማደስ የወሰዳቸው ኢኒሼቲቮችና መነሳሳቶች ላይ የተነሳ ሐሳብ ነው ተሐድሶ። ስለዚህ ተሐድሶ በነ ማርቲን ሉተር የጀመረ ተሐድሶ በነ ጆን ሁስ የጀመረ በነ ጆን ካልቪን የጀመረ በአባ እስጢፋኖስ በደቀ እስጢፋኖስ የጀመረ ምናልባት አንዳንዶች ደግሞ በጣም አቅርበው እነ መርጌታ ቀጸላ እነ መርጌታ ጽጌ እነ መርጌታቸው ሌሎች እኛ እዚህ አካባቢኛ የምናውቃቸው ሰዎች የጀመሩት 50-60 ዓመት ያልሞላቸው ሰዎች የጀመሩት ጥያቄ አድርገው የሚያስቡ ሰዎች አሉ። ስለዚህ የተሐድሶ ስረ መሰረት ኢኒሼቲቭ ነው። አየህ በፍቅር የታጀበ አጥፍተሃል፣ በድለሃል፣ የራስ ጉዳይ ይሄን ሁሉ ነገር አስተዳድር ብዬ ሳበቃ አንተ እንዴት ማኔጅ ማድረግ ያቅተሃል? እንዴት መጠበቅ ያቅተሃል? ከዚህ በኋላ የኔና አንተ ነገር አበቃ፣ በቃ የራስ ጉዳይ ብሎ አላርለ ሁለተኛ ከዚህ ሰው ጋር ግንኙነት አላደርግም ብሎ የከለከለበት መንገድ ሳይሆን በጣም ጥልቅ የሆነ አምላካዊ ፍቅር ያለበት ሐሳብ ነው ተሐድሶ። የእንመለስ ጥሪ ነው ተሐድሶ። ወደ አምላክ ሐሳብ እንመለስ ነው ተሐድሶ። አየህ ወደ መጀመሪያው ሰው እንመለስ ነው ተሐድሶ። የተበላሸው የሰው ልጅና የእግዚአብሔር ግንኙነት ይጠገን፣ ይስተካከል፣ ይበጅ የሚል ሐሳብን ያዘለ ጥያቄ ነው ተሐድሶ። እና ወደ ዝርዝር ነገሩ ወደ ባህሪዎቹ ወደ ሐሳቦቹ ምናምን እገባለሁ። ግን ተሐድሶ ምንድን ነው ተብሎ ቢባል አዳም ሆይ ወዴት ነህ በሚል አምላካዊ ፍቅር አባታዊ ርህራሄ ባለበት ድምፅ እግዚአብሔር አምላክ የሰው ልጅ ለመፈለግ የወሰደበትን እርምጃ እዛ ላይ የተገነባ መሰረቱ እዛ ላይ የተጣለበት መጽሐፍ ቅዱሳዊ ስነ መለኮታዊ
መንፈሳዊና ሃይማኖታዊ ሐሳብ ነው ተሐድሶ ለማለት ፈልጌ ነው። በጣም ጥሩ። እንዲያውም ጥሩ እስካሁን ያልተነሳ ሐሳብ ነው። ይህ ሐሳብ ወደ ዘፍጥረት ምዕራፍ 3 ሄዶ ደግሞ ሲታይ እግዚአብሔር እንደገና የሰውን ልጅ ሊያድን የገባውን ኪዳን በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ የሴቲቱ ዘር አናትን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ብሎ እግዚአብሔር በተናገረው ቃል መሰረት ተሐድሶ ዞሮ ዞሮ ወደ አዲስ ኪዳንም ስንመጣ አዲስ ፍጥረት መሆን ጭምር ነው ተሐድሶ። ነገር ግን አሁን እያወራን ያለነው ደግሞ ስለ አጠቃላይ የቤተ ክርስቲያን ተሐድሶ ነው። የቤተ ክርስቲያን ተሐድሶ ስንል ቤተ ክርስቲያን የክርስቶስ አካል ብልት ነች። ነገር ግን ለምንድን ነው ቤተ ክርስቲያን ተሐድሶ የሚያስፈልጋት የሚለውንም በደንብ በዛው እናነሳዋለን። ምናልባት አሁን ቅድም አንድ ነገር አንስተህ ነበረ። ለምሳሌ በ16ኛው መቶ ክፍለ ዘመን የነ ሉተርን ተሐድሶ እና የሌሎችንም የነ ሁስን የነ ዊክሊፍን የነሱንም ተሐድሶ አንስተህ ነበረ። ነገር ግን ይህንን ተሐድሶ ለውጥ አላመጣም ይላሉ ሰዎች። ለውጥ አላመጣም። ይህ ተሐድሶ ምናልባት እነዚህ ሰዎች ተሐድሶን ባነሱ ቁጥር ለምሳሌ ሉተርን ብንወስድ ቀጥታ ካቶሊክ ቤተክርስቲያን ላይ መነኩሴ የነበረው ሰውዬ ሄደና 95ቱን አረፍተ ነገር ጽፎ ወጣ። ውስጥ ላይ ሆኖ ግን ምንም ለውጥ ሊያመጣ አልቻለም። ስለዚህ ተሐድሶ ለውጥ አያመጣም፣ ለውጥም ሊያመጣ አይችልም የሚሉ አመለካከቶች አሁንም በምናገለግለው አገልግሎት ላይ ብዙ ሰዎች ይህንን ይናገራሉ። በእውኑ ተሐድሶ ለውጥ አያመጣም ወይ? ለውጥስ የለውም ወይ? ለውጥስ አልመጣም ወይ? እንዴት ታየዋለህ ይህንን ሐሳብ? በጣም አመሰግናለሁ መርጌታ። እንግዲህ በጣም መጀመሪያ ሲያነሱልኝ አንድ ያነሱ በጣም መሰረታዊ ጉዳይ ነበረ። አሁን እንደ አጠቃላይ የምናነሳው የቤተክርስቲያንን ተሐድሶ ነው ብለው ያነሱልኝ ነገር አለ። አሁን ወደ ቤተክርስቲያን ተሐድሶ እመጣለሁ። ራሱ ተሐድሶን በሁለት መንገድ ማየት ተገቢ ነው ብዬ አስባለሁ። አንደኛ የግል ሕይወት ተሐድሶ አለ። የግል ሕይወት ተሐድሶ አለ። የግል ሕይወት ተሐድሶ ማለት ምንድነው? በግላችን ሰው ከክርስቶስ ጋራ ከእግዚአብሔር ጋራ ያለውን መንፈሳዊ ግንኙነት የሚታይበት መነጽር ነው የግል ሕይወት ተሐድሶ። የጸሎት ሕይወቱን የሚፈትሽበት ነው። የአምልኮ ሕይወቱን የሚፈትሽበት ነው። የቅድስና ሕይወቱን የሚፈትሽበት ነው። አኗኗሩን፣ አደራረጉን፣ አጠቃላይ መንፈሳዊውን ማዕቀፍ የሚያይበት የግል ሕይወት ተሐድሶ አለ። እኔ ሕይወቴ እንደ እግዚአብሔር ሕይወት ነው ወይ? እግዚአብሔር እንደሚፈልገው ነው ወይ? ከእግዚአብሔር ጋር ያለኝ ግንኙነት ጤናማ ነው ወይ? እግዚአብሔር አሁን ሲያየኝ ደስ የምሰኝበት ሰው ነኝ ወይ ብሎ የሚጠይቅበት ጥያቄና ያን ተከትሎ የሚመልሰው መልስን መሰረት ያደረገ ሐሳብ ነው የግል ሕይወት ተሐድሶ። አየህ፣ የግል ሕይወት ተሐድሶ ስንል በዋናነት ያንን ማለታችን ነው። እኔ ከእግዚአብሔር ጋር ያለኝ ሕይወት ምን ይመስላል? እግዚአብሔር ሲያየኝ አሁን በዚህ ሰዓት ኢን ሚን ታይም አሁን እኛ እያወራን ባለበት ሰዓት ወንድሜ ቀጸላል እግዚአብሔር ሲያየው፣ እኔን እግዚአብሔር ሲያየኝ፣ ሰዎችን እግዚአብሔር ሲያያቸው በጣም ጥሩ ነው ሕይወቱ ብሎ የሚለው ሰው ነኝ ወይንስ ነቀፋ የሞላብኝ ሰው ነኝ? ነውር የሞላብኝ ሰው ነኝ? ሪሊ ከእግዚአብሔር ጋር እንደሚገባኝ ያለ ሕይወት እየኖርኩኝ ነው ወይ ብለን በምንጠይቀው ጥያቄ ላይ የሚሽከረከር ያንን ተከትሎ በምንመልሰው መልስ ላይ ተሐድሶ ያስፈልገናል አያስፈልገንም የሚለውን የምንመልስበት የግል ሕይወት ተሐድሶ ነው። እሱ በጣም መሰረታዊ ጉዳይ ነው። ሁለተኛ ተቋማዊውን ደግሞ ተሐድሶ እናያለን። ምክንያቱም ድርጅታዊ ደግሞ ገጽታውን፣ ስትራክቸሩን፣ አወቃቀሩን፣ መዋቅሩን እቺ የተተከለችው የክርስቶስ ቤተክርስቲያን ደግሞ ሁለት መልክም ስላላት ራሷ እኛ ጋር እርሶም ያውቁታል ብዬ አስባለሁ። ቤተክርስቲያን የሚለው ሐሳብ አንዱ ተሐድሶን ሰዎች በትክክል እንዳይገነዘቡ ካረጋቸው ነገር አንዱ ቤተክርስቲያን የሚለውን ራሱ ግንዛቤያችን በራሱ ትክክለኛ አይደለም፣ ጤናማ አይደለም። ምንድነው ቤተክርስቲያን ራሱ? አሁን ቤተክርስቲያን ተሐድሶ ማድረግ አለባት መታደስ አለባት ምናምን ተብሎ ሲጠየቅ ቤተክርስቲያንማ አትታደስም ይልሃል። ክርስቶስ በደሙ የመሰረታት ነች፣ በክርስቶስ ሰውነት ላይ የተገነባች ነች። እናንተ ማን ነኝ ብላችሁ ነው ክርስቶስ በደሙ ላይ የመሰረታትን ቤተክርስቲያን እናደስ የምትሉት? ራሱ ክርስቶስን እያረማችሁ ነው። ክርስቶስ ይታደሳልን ይላል። ክርስቶስ ይታደሳልን ይላል። ክርስቶስ ይታደሳልን? ክርስቶስ መታደስ ይችላል? ራሱ የሰራት አይደለችም ብለው ይሉናል ወንድሞቻችን። ስለዚህ ራሱ ቤተክርስቲያን የሚባለውን ሐሳብ ራሱ እኔ እንደገና ማጥራቱ ተገቢ ነው ብዬ አስባለሁ መርጌታ። ከዛ በኋላ ተሐድሶ ተሳክቶ አልተሳካም፣ ይሳካል አይሳካም የሚለው ከዛ ጋር ተያይዞ የሚመጣ ነገር ነው። ቤተክርስቲያን ሁለት መልክ አላት። አሁን ቤተክርስቲያን በአጠቃላይ ለዚህ እርሶ ሊያገዙ ይችላሉ ብዬ አስባለሁ። ቤተክርስቲያን ሁለት መልክ አላት። የመጀመሪያዊቱ ቤተክርስቲያን ዓለም አቀፋዊቷ ቤተክርስቲያን ነች። እንግዲህ ይህንንም መገንዘብ ተገቢ ነው ብዬ አስባለሁ። ዩኒቨርሳል ቸርች ብለን የምንጠራት ነች። እቺ ቤተክርስቲያን በአካል እዚህ ተብላ የማትጠቀስ
አውሮፓ ላይ፣ አፍሪካ ላይ፣ ኤዥያ ላይ ተብላ ማትጠቀስ በሆነ ክልል የማትገደብ በሆነ ጂኦግራፊ ገጽታ ላይ እንዲህ ነው ተብላ የማትከለል በሆነ ቋንቋ ነው የምታስተምረው የማይባል የሙዚቃ መሳሪያዋ ይሄ ነው የአምልኮ መሳሪያዋ የማይባል ዓለም አቀፋዊት የሆነች ነገር ግን የት ነው የምትገኘው ብለን ብንል የሥነ መለኮት ሰዎች እንደሚሉት just is found the invisible body of Christ የምትባል ማለት ነው። በማይታየው መንፈሳዊ የክርስቶስ አካል ውስጥ የምትገኝ አየህ፣ በቋንቋ የማይመሳሰሉ በባህል የማይመሳሰሉ በአምልኮ አፈጻጸም የማይመሳሰሉ በጂኦግራፊ አቀማመጥ የማይመሳሰሉ ሰዎች በአንድነት የሚገኙባት አማኞች የተሰበሰቡባት አካላዊት ያልሆነች በዚህ በገጽታዋ በሆነ አካል ገጽታ ላይ የማትገኝ መንፈሳዊት የሆነች ራሷ ክርስቶስ የሆነ አየህ፣ መሪዋ ፓስተር ያልሆነ መሪዋ ኤጲስቆጶስ ያልሆነ መሪዋ ፓትርያርክ ያልሆነ መሪዋ ሊቀ ጳጳስ ያልሆነ መሪዋ መላከ ሰላምና ምናምን ብለን የማንጠቅሳቸው ያልሆነ መሪዋ ራሱ ክርስቶስ የሆነ አየህ፣ እቺ መንፈሳዊት የሆነች ዓለም አቀፋዊት ቤተክርስቲያን አለች። እቺ ቤተክርስቲያን ሕጸጽ የማይገኝባት የሞራል ግድፈት የማይገኝባት የሐሰት ትምህርት የማይገባባት ስሁት የሆነ የሰዎች የሞራል ግድፈት ውድቀት ሊገኝባት የማይችል ፍጹም የሆነ አካል ውስጥ የተገኘች ፍጹም የሆነው የክርስቶስ አካል ውስጥ የምትገኝ የአማኞች ስብስብ ነች። እቺ ሙሽራ ተብላ የተጠቀሰች መምጣቱን የምትጠባበቅ በንጽህና በቅድስና ያለች ዘይቷ ሞልታ የምትጠብቅ ነች። እቺ ቤተክርስቲያን ልትታደስ አትችልም። ለምንድን ነው ማትችለው? ኦልሬዲ ስትሰራም ፍጹምት ሆና ፍጹማን ያሉባት የክርስቶስ የማይታየው የጌታ አካል ውስጥ የምትገኝ ነች። እቺ ቤተክርስቲያን ኢንዶኔዥያ አይደለም ያለችው፣ ካሪቢያን አይደለም ያለችው፣ አፍሪካም አውሮፓም እኛም ሀገር አይደለም ሮም አይደለም ያለችው፣ በማይታየው የክርስቶስ አካል ውስጥ ነች ያለችው፣ መንፈሳዊው አካል ውስጥ ያለችው። የሐሰት ትምህርት ልታስገባባት አትችልም። ምክንያቱም የሚመላለሱ ሰዎች የሞራል ግድፈት የሞራል ውድቀትም በአካል የሚገኙ ሰዎች በዚህ ስለማይሆኑ ሊገኝባት አይችልም። እርግጥ ነው እቺ ቤተክርስቲያን ተሐድሶ ልታረግ የሚገባት አይደለችም። ለምንድን ነው ማይገባት? ፍጹምት ነች። መሪዋ የአስተምሮ ስህተት እንዲገኝባት የሚባልም አይደለም። መሪዋ ኢየሱስ ነው፣ ራሷ ክርስቶስ ነው። አየህ፣ በክርስቶስ መሰረት ላይ ተገነባች ተሐድሶ አያስፈልጋትም ብሎ የሚሉት እቺን ዩኒቨርሳል ቸርች ነው። እኛ እያወራን ነው ግን ስለ አጥቢያይቷ ቤተክርስቲያን ስለ ሎካሏ ነው የምናወራ። እቺ ሎካሏ ቤተክርስቲያን በአካባቢ የምትወሰን ተመሳሳይ ቋንቋ፣ ተመሳሳይ ባህል፣ ተመሳሳይ የአምልኮ ስርዓት፣ ተመሳሳይ መሪዎች፣ ሰው የሆኑ የሰው ድክመት የሚታይባቸው ኤጲስቆጶሳት፣ ፓስተሮችም ምናምኖችም ቢሾፖችም የሚመሯት በመካከላችን የምትገኝ አዋሳ የምትገኝ ደቡብ አፍሪካ የምትገኝ አሜሪካ የምትገኝ ኢንዶኔዥያ ካሪቢያን ምናምን ብለን የምንጠራቸው አገሮች የምትገኝ የባህል ተጽዕኖ የሚነካት የሚያገኛት ዓለም አቀፋዊ የግሎባላይዜሽን ኢምፓክት የሚያገኛት የቴክኖሎጂ ተጽዕኖ የሚያድርባት የሰው የባህሪ ድካም የሚገኝባት የሐሰት ትምህርት የሚገኝባት ቤተክርስቲያን ነች። አሁን እያወራን ያለነው ስለ አጥቢያዊቷ ቤተክርስቲያን ነው። እቺ አጥቢያዊቷ ቤተክርስቲያን ምን ብለን ልንጠራት እንችላለን መሰለ መርጌታ? የገላትያ ቤተክርስቲያን ልትባል ትችላለች፣ የቆሮንቶስ ቤተክርስቲያን ልትባል ትችላለች፣ የኤፌሶን ቤተክርስቲያን ልትባል ትችላለች፣ ወይም ደግሞ ከሰባቱ የኤዥያ ቤተክርስቲያናት መካከልም አንዷ ልትሆን ትችላለች። አየህ፣ ስህተት ይገኝባታል፣ ውድቀት ይገኝባታል፣ ሚስቴክ ይገኝባታል። እያወራን ያለነው ተሐድሶ ያስፈልጋታል ብለን የምንጠራት እቺን አጥቢያዊቷን ቤተክርስቲያን ነች፣ የእኛንም ቤተክርስቲያን ጨምሮ ማለት ነው። ካቶሊክ፣ ፕሮቴስታንት፣ ኦርቶዶክስ ብለን የምንጠራት። ስለዚህ ቤተክርስቲያን የሚለው በመጀመሪያ በእነዚህ በሁለቱ መንገዶች ማየቱ በጣም ተገቢ ነው ብዬ እገምታለሁ። ስለዚህ ስለ ተሐድሶ ስናወራ የተሐድሶ ጥያቄን የምናነሳው እቺን አጥቢያዊቷ ቤተክርስቲያን ላይ ነው የምናነሳው። ለምንድን ነው መሰለ የምናነሳው ወንድሜ? ተጨባጭ ችግር ተገኝቶባታል። ተጨባጭ የሐሰት ትምህርት ተገኝቶባታል ነው። ተጨባጭ የሞራል ውድቀት ተገኝቶባታል ነው። ከጸጋ ትምህርት ጎላለች ነው። ከሐዋርያት ትምህርት አንሳለች ነው። የክርስቶስ ትምህርት በሙላት በምልአት እየተገኘባት አይደለም ነው እያልን ያለ ነው። ሰዎች አጥቢያዊቷ ቤተክርስቲያን ውድቀት ሊገኝባት ይችላል። ውድቀት ከተገኘባት ደግሞ ተሐድሶ እንድታረግ የተሐድሶ ጥሪ ሊቀርብላት ይችላል። ለዚህ አብነታችን ቅድም የጠቀስኩልህ የመጀመሪያዎቹ ቤተክርስቲያኖች የነ ገላትያ፣ የነ ኤፌሶን፣ የነ ቆሮንቶስ፣ የነ ፊልጵስዩስ፣ የነ ቆላሲያስ ብለን የምንጠራቸው እንደ አብነት ልንወስዳቸው እንችላለን። ወደ ጥያቄው ልምጣና እንደው ትንሽ ወደ ሰፋ አድርጌ ልምጣ ብዬ ነው። ተሐድሶ ተሳክቶ አያውቅም፣ ሊሳካም አይችልም፣ በታሪክ መካከልም የተሳካበት ተጨባጭ ታሪክ የለም ብለው ሰዎች ሲናገሩ አስተውዬ አውቃለሁ። እኔ ይህን ጥያቄ እንደው ከመመለሴ እንደው ሐሳቡን እንደው መመለሴን ብቻ ሳይሆን እንደው ከመናገሬ በፊት ማንሳት የሚገባን የመጀመሪያ ነገር ተሐድሶ ያስፈልጋል ወይስ አያስፈልግም በሚለው ጉዳይ ላይ መስማማት የሚገባን ይመስለኛል። አሁን ተሳክቷል አልተሳካ የሚለው ጉዳይ ከዛ በኋላ ምን መሰለ የሚሆነው የስልታዊነት ጉዳይ ነው የሚሆነው። ከዛ በኋላ የስትራቴጂ ጉዳይ ነው የሚሆነው። በመጀመሪያ ተሐድሶ ራሱ አስፈላጊ ነው ወይስ አይደለም? አየህ፣ ያስፈልጋል ካልን
የተሳካበትን መንገድ እንገመግማለን። ያስፈልጋል ካልን ያልተሳካበትን መንገድ ካለ እንገመግማለን። ስለዚህ ተሳክቷልን ብለኝ አልተሳካምን ብለኝ በመጀመሪያ ራሱ ተሐድሶ የሚባለው ጥያቄ በራሱ ሬሌቫንት ጥያቄ ነው ወይስ አይደለም የሚለው ነገር ላይ ልንግባባ ይገባል። በመጀመሪያ ተሐድሶ እዚህ ግባ የሚባል ጥያቄ አይደለም፣ ኢሬሌቫንት ጥያቄ ነው፣ መሰረታዊ ጉዳይ አይደለም የሚሉ ሰዎች ተሐድሶ ተሳክቶ አያውቅም ብለው ካሉ ልንግባባ አንችልም። ምክንያቱም በመሰረታዊ ሐሳብ ላይ ወጥ የሆነ አቋም ልንይዝ ስላልቻለን ማለት ነው። ስለዚህ በመጀመሪያ ተሐድሶ ራሱ አስፈላጊ ጥያቄ ነው ወይንስ አይደለም የሚለውን መመለስ ተገቢ ነው ብዬ ነው የምገምተው እኔ። ከዛ በኋላ ተገቢ ጥያቄ ነው ብለን ከተግባባን በኋላ ተሳክቶ ከሆነ ተሳክቷል፣ አልተሳካም ከሆነ አልተሳካም ብለን ልንቀጥለው እንችላለን። ምንድነው አሁን ተሐድሶ አልተሳካም ሲሉ ተሐድሶ ተገቢ እንደሆነ የተገነዘቡ ይመስለኛል። እሺ አሁን እነሱ ተሐድሶ እንደሚያስፈልግ ያምናሉ፣ ያውቃሉ፣ ችግሮቻቸውን ያውቃሉ። ምናልባት ወደኛ ወደ ኢትዮጵያ ቤተክርስቲያን ከመምጣታችን በፊት እዛም ያለውን ጉዳይ እናንሳው ብዬ እንጂ የኛ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን በይፋ ተሐድሶ እንደሚያስፈልጋት እየተናገረች፣ ነገር ግን አስፈላጊዋ ይሁንም እንጂ ተሐድሶዎች ነው። አሁን ተሐድሶ የሚባለውን እንዳንድ እንትን ስለምታየው ተሐድሶዎች አይሳካላቸውም፣ ተሳክቶላቸው ማያውቅ እና እሱን ነው እንጂ እንደሚያስፈልጋት ተሐድሶ እንደሚያስፈልግ ራሷ ማምናለች። ለምሳሌ እኛ ተሐድሶ እንደሚያስፈልግ ነው አይደል ያነሳነው? ቅድም እንዳነሳው ለምሳሌ እቺ አጥቢያ ቤተክርስቲያን በቃ ተሐድሶ ያስፈልጋታል። ትነካካለች፣ ከብዙ ነገር ጋር ትነካካለች። ከስተት ትምህርት ጋር ትነካካለች። ከስተት ትንቢት ወይም ደግሞ በኢትዮጵያ ቤተክርስቲያን ከባይታውያን ትንቢት ጋር ከባይታውያን ራእይ ጋር እንዲታየኝ እዚህ ጋር ደም ፈሷል፣ እዚህ ጋር ቤተክርስቲያን ይተከል፣ እዚህ ጋር ማርያም ታየች ተገለጠችልኝ፣ አርሴማ ተገለጠችልኝ በሚል የሚነሱ ነቢያትና ባለራእይ የሚመስሉ ባይታውያን አሉ። በዚህኛው ደግሞ በሌላው ሌሎች አሁንም ነቢያት የሚባሉ አሉ። ከዚህ አንጻር ተሐድሶ ያስፈልጋል የሚለውን እኛ ይዘነው የተነሳ ነው። እኛም ከኛ በፊትም የነበሩ ይዘውት የቆዩትን እኛም ደግሞ እግዚአብሔር እንድናስቀጥል ለዚህ አገልግሎት የጠራን ስለሆነ ይህንን ጥያቄ ስናነሳ እሷ ማምናበታለን። ነገር ግን ይሳካል አይሳካም እሱን አሁን በጣም ጥሩ። አሁን ይሳካል አይሳካም ከተግባባን፣ አስፈላጊነቱ ላይ ከተግባባን ይሳካል ወይስ አይሳካል እንችላለን ማለት ነው። እኔ ተሐድሶ እንደተሳካ ብቻ ሳይሆን እየተሳካም እንደሆነ ብቻ ሳይሆን ወደፊትም ሊሳካ እንደሚችል በተጨባጭ ማስረጃዎች ማቅረብ ይቻላል። በጣም ጥሩ ማቅረብ ይቻላል። ስለዚህ እኔ እንደውም ጥያቄውን አሁን ቅድም እንድምጣ ብዬ ነው አሁን በጥያቄ ዋና ጉዳይ ላይ እንምጣ ብዬ ነው እንጂ ጥያቄውን ራሱ አስተካክለን ብንሄድበት ብዬ አስባለሁ። እኔ ያልተሳካው ተሐድሶ ሳይሆን መባል የሚገባው ያልተቋጨው ወይም ያልተጠናቀቀው ተሐድሶ ነው ሊባል የሚገባው። የሚቀጥለው ማለት ያልተቋጨው ተሐድሶ ወይም ያልተጠናቀቀው ተሐድሶ ነው ሊባል የሚገባው። አንፊኒሽድ ሪፎርሜሽን ነው መባል ያለበት። ምን ማለት ነው? ያልተቋጨው ያልተጠናቀቀው ማለት ነው። ለምሳሌ በዋናነት አሁን ተሐድሶ ተሳክቶ አያውቅም ብሎ የሚያነሱ ሰዎች የሚያነሱት አንዱ ሀሳብ የማርቲን ሉተርን የአውሮፓን የተሐድሶ እንቅስቃሴ ነው። አሁን ማርቲን ሉተር በነበረው የተሐድሶ እንቅስቃሴ ላይ ቤተክርስቲያኒቱን ወይም የካቶሊክን የሮማን የቫቲካኗን ቤተክርስቲያን እንደነበረች እዛው እንዳለችበት ሊያድሳት አልቻለም። እንደነበረችበት መዋቅራዊ ለውጥን በምልአት ሊያመጣ አልቻለም። ይልቁንም ምን አደረገ? ከፍሎ ነው የወጣው። አላር ኢቫንጀሊካል፣ ፕሮቴስታንት፣ ባፕቲስት ዋትኤቨር ብሎ ከፍሎ ነው የወጣውና ዛሬ በምድራችን ላይ በሌላውም ዓለም ተንሰራፍተው የሚገኙ እልፍ አላፍ አጥቢያዎችን ፈጠረ እንጂ በራሱ እንደነበረች ካቶሊክን ሊፈውሳት ወይም ደግሞ ወደ ሪፎርሜሽን ሊያመጣት አልቻለም። ስለዚህ የዚህ ሰው ድርጊት በታሪክ መካከል አንዱ ማሳያ ነው ብሎ የሚሉ ሰዎች አሉ። የእናንተም አት ዘ ኤንድ ኦፍ ዘ ዴይ የእናንተም ሂደት ቤተክርስቲያኒቱን ለመክፈል ለሁለት ለመክፈል ወይም ለሶስት ለመክፈል ምናምን አይነት ነገር ሊያመጣ ይችላል እንጂ እንደነበረች ሊያድሳት አይችልም፣ ባህሪውም አይፈቅድም ብለው ይላሉ። ይሄ የተሐድሶን ባህሪ ካለመረዳት የሚነሳ ሐሳብ ነው ብዬ ነው የማስበው። ተሐድሶ በባህሪው ቅድም እንደነገርኩ መጽሐፍ ቅዱሳዊ የሆነውን ባህሪውን ስንመለከት ፕሮግሬሲቭ ነው። ተሐድሶ የሆነ ዘመን ላይ የአንድ ጀንበር ሐሳብ አይደለም። ተሐድሶ በመሰረቱ ማየት የሚገባን የመጀመሪያው አሁን እንግዲህ የምናወራው ሐሳብ መጽሐፍ ቅዱሳዊውን ሐሳብ አይደለም የምናወራው። መጽሐፍ ቅዱሳዊው ተሐድሶ የሆነ ዘመን ላይ ተጠናቆ እልል ብሎ አጨብጭቦ ፈጽሞ ሪባን ቆርጠህ የምትጨርሰው ጉዳይ አይደለም። ተሐድሶ በባህሪው የቤተክርስቲያን ተሐድሶ ይልቁንም የቸርች ሪፎርሜሽን
ራሱ የቸርች ሪፎርሜሽን ራሱ ኮንሰፕቱን ፍልስፍናውን እንኳን ስንመለከት የሆነ ዘመን ላይ የሚጠናቀቅ ሳይሆን እያሳካው የሚመጣው እየቋጨው የሚመጣው እያጠናቀቀው የሚመጣው እስከ ክርስቶስ ፍጻሜ ድረስ ክርስቶስ እስኪመጣ ድረስ የሚቀጥል ስራ ነው ተሐድሶ። በነገራችን ላይ ለምንድን ነው ይሄን የምልህ? ኃጢአት የሚባል ነገር እስካለ ድረስ አየህ፣ በሰዎች መካከል እቺ አጥቢያይቷ ቤተክርስቲያን ውስጥ ኃጢአት የሚባል ነገር እስካለ ድረስ ኃጢአት ማለት ለእግዚአብሔር ያለመታዘዝና ያለመገዛት ዝንባሌና ምኞት ነው አይደለም? ያን በተግባር ስትገልጠው በጎ ባልሆነ ድርጊት የሚገለጥ ነው። ይሄ ኃጢአት የሚባል ነገር እስካለ ድረስ የሰው ድካም እስካለ ድረስ የሰው የባህሪ ድካም፣ የሰው የአኗኗር ድካም፣ የሰው ይሄ ሰብአዊ ድካም እስካለ ድረስ ሁልጊዜም ቤተክርስቲያን በማያቋርጥ ተከታታይነት ባለው ተሐድሶ ውስጥ ራሷን እየፈተሸች እንድትሄድ ተፈጥሮዋ ራሱ ያስገድዳታል። የሐሰት ትምህርት እስካለ ድረስ ሶስተኛ የሐሰት ትምህርት የለብንም ብለን እስካላለን ድረስ የሐሰት ትምህርት በቤተክርስቲያን እስከተገኘ ድረስ ቤተክርስቲያን በማያቋርጥ ተሐድሶ ውስጥ እንድታልፍ ትገደዳለች ማለት ነው። ቅድም የጠቀስካቸው ነገሮችም አሉ። ስለዚህ ተሐድሶ አንዳንዶች አልተሳካም፣ ሊሳካም አይችልም ምናምን የሚሉትን ሐሳብ የሚያነሱት በቃ የሆነ ጊዜ ላይ እልቅ ብሎ ጥንቅቅ ብሎ በቃ እንደነበረ ሁሉ ነገር ተጨርሶ ተፈጽሞ ተጠናቆ የሚያልቅ አይነት ነገር አድርገው የመገመት ስውት የሆነ ግንዛቤዎች አሉ። ተሐድሶ እንደዚህ አይደለም። ባህሪው ተከታታይነት ያለው ቀጣይነት ያለው በትውልድ ቅብብሎች ውስጥ እስከ ክርስቶስ መምጣት ድረስ የሚያቆም ነገር አለ ወዳጅ። ክርስቶስ ኢየሱስ እስኪመጣ ድረስ እስከ ዳግም ምጽአቱ ድረስ እቺ በአካባቢያችን የተተከለችው አጥቢያይቷ ቤተክርስቲያን ለስተት ተጋላጭ ነች ነው እያልን ያለው። የሐሰት ትምህርት ሊገባባት ይችላል። የሐሰት ትንቢቶች ሊገቡባት ይችላሉ። የሞራል ግድፈቶች፣ ውድቀቶች ሊገኙባት ይችላሉ። ስለዚህ ምን ታደርጋለች? ራሷን በእግዚአብሔር ቃል እየፈተሸች በእግዚአብሔር ቃል እየመረመረች ልትሄድ ትችላለች ነው። ስለዚህ ጥያቄው መባል ያለበት ያልተሳካው ተሐድሶ ሳይሆን ያልተቋጨው ተሐድሶ ሊባል ይችላል። ያሳካቸው ነገሮች የሉም ወይ ተሐድሶ? እሱን ነው በሶስት ነጥቦች ላሳየህ። አንደኛ በተለይ አሁን ወደ እኛም አመጣልሃለሁ፣ ግን የአውሮፓን ተሐድሶ እንደ አብነት እናንሳውና ከአውሮፓ ተሐድሶ አብነት ዋቢ አድርገን ተነስተን ወደ እኛይቱ ቤተክርስቲያን እመጣልሃለሁ። ተሐድሶ ያሳካቸውን ነገሮች በጣም የሚታወቁ ግልጽ የሆኑ ክሊር የሆኑ ተሐድሶ የቤተክርስቲያን ተሐድሶ ማለት ነው የቸርች ሪፎርሜሽን ያሳካቸውን ሶስት ነገሮች አሳየህ። የመጀመሪያው ከታሪካዊ ገጽታዎች አንጻር አሳይሃለሁ። ሁለተኛው ከስነ መለኮታዊ ገጽታዎች አንጻር አሳይሃለሁ። ሶስተኛው ከድርጅታዊ ገጽታዎች አንጻር አሳይሃለሁ። ከመጀመሪያው ልነሳለን። የአውሮፓ ቤተክርስቲያን ተሐድሶ ከስነ መለኮታዊ ገጽታዎች አንጻር ወይም ይሄ ከቴዎሎጂካል ፊቸር አንጻር ሰዎች የነበሩበትን መጽሐፍ ቅዱሳዊ ልምምድ እንዴት አድርጎ እንደቀየረ ላሳየህ። ለምሳሌ ከ15ኛው መቶ ክፍለ ዘመን ጀምሮ በካቶሊክ ቤተክርስቲያን የነበረውን ይሄ የፑርጋቶሪ የኢንደልጀንስ ሽያጮችን ወደ እግዚአብሔር መንግስት በትኬት ባለ በርሲት የሚገባበትን ሰዎች ለራሳቸው በህይወት ያሉ ዘመዶቻቸው ለሞቱ ዘመዶቻቸው ጭምር ሳይቀር እንኳን ትኬት እየገዙ የእግዚአብሔር መንግስት እንወርሳለን ብሎ የሚያስቡትን ስሁት የሆነ ስነ መለኮታዊ እሳቤ ይሄ ተሐድሶ የጸጋን ትምህርት በማምጣት ሰዎች በእግዚአብሔር ጸጋ ብቻ እንደሚድኑ በመግለጥ እልፍ አላፍ ሰዎች እኮ ወደ እግዚአብሔር መንግስት እንዲፈልሱ እኮ አድርጓል። ከስነ መለኮታዊ ገጽታዎች አንጻር ዛሬም ብዙዎች ወደ እግዚአብሔር መንግስት እየመጡበት ያለው እኮ አንዱ መንገድ እኮ የተሐድሶ እኮ ትሩፋት እኮ ነው። ስለዚህ ከስነ መለኮት ገጽታዎች አንጻር የጸጋን ትምህርት ገልጧል። የህግን ትምህርት አፍርሷል። ሰዎች በእግዚአብሔር በልጁ በሰውነት ላይ በተሰራው ስራ የእግዚአብሔር መንግስት እንደሚወርሱ እውነተኛውን አዲስ ኪዳናዊ የጸጋን ትምህርት ገልጧል እኮ በመላው ዓለም ላይ። ስለዚህ ከስነ መለኮታዊ ገጽታዎች አንጻር መጽሐፍ ቅዱሳዊ ትምህርቶችን ፍንትው አድርጎ አሳይቷል፣ ሪቪል አድርጓል። አየህ፣ ሰዎችን ሸብቦ ይዞ የነበረ ሰዎችን አስሮ ይዞ የነበረ በጸጋ ይዳናል የሚባለውን የእግዚአብሔርን ሐሳብ ሸፍኖና ይዞ የነበረውን ትምህርት ገልጧል ይሄ ተሐድሶ። ስለዚህ ከስነ መለኮታዊ ሐሳቦች አንጻር ዛሬ ዓለሙን ሁሉ እያናወጠ እየበጠበጠ ያለው ይሄ ሁሉ በክርስቶስ ያመነ ሰው በተሐድሶ የጸጋ ትምህርት ይዳን አይደለም እንዴ? የአንድ ሰው ድነት እኮ ዋጋ ያለው ጉዳይ እኮ ነው ወዳጄ። አሁን እኮ በቁጥር እኮ ደረጃ ብንመለከት ወደኛ ዘመን እንኳን ብታመጣው እኮ በእኛ ዘመን ላይ ያለ ወንጌል ተረዳ ተብሎ የሚባለው የህዝብ ቁጥር እኮ ቀላል የምትለው እኮ አይደለም እንዴ? ይሄ የተሐድሶ ትሩፋት ካልሆነ የተሐድሶ ውጤት ካልሆነ ምን ልትለኝ እንደምትችል አላውቅም። ሁለተኛ ከታሪካዊ ገጽታዎች አንጻር ደግሞ ላሳየህ፣ ከሂስቶሪካል ፊቸር አንጻር ደግሞ ላሳየህ። በታሪክ መካከል ይኸውልህ ይሄ ተሐድሶ ምንም እንኳን ከቤተክርስቲያን የተነሳ የተሐድሶ ጥያቄ ይሁን እንጂ ምንም እንኳን ምንጩ ቤተክርስቲያናዊ ይሁን እንጂ የዓለምን የታሪካዊ አረዳድና ፊቸር እኮ የቀየረ ጉዳይ እኮ ነው። ለውጥ አምጥቷል። ለምሳሌ
ኢንላይትመንት ብለን የምንጠራቸው አብርሆትን አምጥቷል። የተሐድሶ እኮ በታሪክ ውስጥ ይሄ ላላመኑት ጭምር ማለት ነው። የኢንዱስትሪ ሪቮሉሽን ብለን የምንጠራውን ለምሳሌ በአውሮፓ የተፈጠረውን ታላላቅ የኢንዱስትሪ አብዮቶች ከሰው ጉልበት ወደ ማሽን ጉልበት እንዲቀየር ያደረገውን ታላቅ ለውጥ ያመጣ እኮ ነገር እኮ ነው የተሐድሶ። እሱ ብቻ አይደለም እኮ ሰዎች ኢኖቬሽን እንዲያመጡ የሰዎችን የመስራት አቅም የፈጠረ የሰዎችን አእምሯዊ አቅም የከፈተ። ምክንያቱም ሰዎች መጽሐፍ ቅዱስን እያነበቡ ሲመጡ አእምሯዊ አቅማቸው ስለሚከፈት ታስረው የነበሩ መጽሐፍ ቅዱስን የማንበብ ድል እኮ አልነበረም በዛ ዘመን ላይ። የነበረውም ትርጓሜ መጽሐፍ ቅዱስ እኮ አብዛኛው የላቲን እኮ ትርጉም ነበር። ስለዚህ ይሄ የላቲኑን ትርጉም ሰዎች በየቋንቋቸው እንዲያነቡ መጽሐፍ ቅዱስ በብዛት መሰራጨቱ በብዛት መታተሙ በታሪክ መካከል የእግዚአብሔር ቃል አሸናፊ ሆኖ እንዲወጣ የሆነበት እድል ነበረ። ስለዚህ የአውሮፓን ሁለንተናዊ ገጽታ የቀየረው ምንድነው እኮ ተሐድሶ እኮ ነው ወዳጄ እኮ። አውሮፓ በሁለንተናዊ መንገድ የባረከው ምንድነው እኮ ተሐድሶ እኮ ነው። ሪፎርሜሽን እኮ ነው። አውሮፓን እኮ የለወጠው ወንጌል እኮ ነው። አይተሃል? በእርሻ ምርት ብለህ ብትል፣ በኢንዱስትሪ ሪቮሉሽን ብለህ ብትል፣ በመላው አውሮፓ ላይ የኢንላይትመንት የአብርሆት የሳይንስ የቴክኖሎጂ የተለያዩ ነገሮችን እንቅስቃሴ እኮ የአውሮፓን ሬዝ ያደረጋት አውሮፓን የገለጣት እኮ በዓለም ላይ እኮ የባረካት እኮ የክርስቶስ ትምህርት የጸጋ ትምህርት እኮ ምድራቸው ላይ መሰበኩ ነው። ስለዚህ ተሐድሶ አልተሳካም ብለን ስንል ምን እየካድን መሰለ? ኢንላይትመንትን እየካድን ነው። ምን እየካድን መሰለ? ሬኔሴንስን እየካድን ነው። የኢንዱስትሪ አብዮት ውጤትን እየካድን ነው። የአውሮፓን ለውጥ እየካድን ነው። ስለዚህ ተሐድሶ አልተሳካም ብለን ስትል በታሪካዊ ገጽታዎች የሚመሰክርበት ሀቅ አለ ማለት ነው። ሶስተኛ የተሐድሶ መሳካት ከድርጅታዊ ገጽታዎች አንጻር ደግሞ ማየት አለበት። ራሱ የቤተ ክርስቲያንን ድርጅታዊ አወቃቀር እንኳን ቀይሯል። ከዚህ ቀደም የነበረው ሐሳብ ከተሐድሶ በፊት የነበረው ሐሳብ ፖፑ ከእግዚአብሔር በታች ነው ተብሎ የሚታመንበት ጊዜ ነበረ። አየህ፣ ይሄ አስተዳደራዊ መዋቅሩ ፖፑ ከተናገረ ለምን ተናገረ፣ እንዴት ተናገረ፣ መቼ ተናገረ፣ እንደ እግዚአብሔር ቃል ተናገረ ወይ የሚል ጥያቄ አልነበረም። ስለዚህ የትኛውንም ፖፑ የሚያነሳቸውን ጥያቄዎች በሙሉ ምንም አይነት ነገር ሳያላምጥ አሜን ብሎ እልል ብሎ የሚቀበል ትውልድ ነበር የነበረው። ስለዚህ ቤተክርስቲያናዊው ተሐድሶ አልተሳካም ብለህ ስትለኝ ወይም አልተሳካም ብለው ሲሉ እነዚህ ሶስት ሀቆች ተጨባጭ አሁናዊ ሀቆችን እየካድክ መሆን አለበት እንጂ የሚታዩ ለውጦችን አምጥቷል በአውሮፓ በዓለም አቀፍ ደረጃ ማለት ነው። ይህንን ተሐድሶ እንደው የአውሮፓውን ነገር እንደ አብነት ተነሳው እንጂ ወደኛ ዘመን ላምጣለን። አሁን እናንተ ያደረጋችሁት ያለው ተሐድሶ ለውጥ አምጥቷል ወይ ነው ጥያቄው። ምንድነው ያመጣው ለውጥ? ዝም ብላችሁ መጮህ፣ ዝም ብላችሁ መናገር፣ ዝም ብላችሁ ምናምን ነገር ነው እንጂ የሚታይ ለውጥ እኮ አላመጣችሁም ብለው ብዙ ሰዎች ይከሱናል። ይሄ እንደው ታሪክንም አለማወቅ፣ ተጨባጭ ሁኔታዎችንም አለመረዳት፣ አሁናዊ ሁኔታዎችንም አለ አይደል የግምገማ ስህተት የሆነ ስውጥ የሆነ ግምገማ ካልሆነ በስተቀር እንዴ ትላንት ከትላንት ወዲያ መድረኮቻችንን የሞሉት የገድል አራሙቻዎች ዛሬ ከአውደ ምሕረት እየሸሹ እኮ ነው ያሉት። እንዲወገዙ የተደረገ ነው። ይሄ ተሐድሶ ለውጥ ካልሆነ ታዲያ ምንድን ነው? በቀይ ግምጃ በሱት ጠቅለን ስንሳለማቸው ስናሳልማቸው ስንተሻሻቸው ለረድኤት ለበረከት ይሆናሉ ብለን እያለን ስናወራቸው የነበሩ እኮ የገድል አራሙቻዎች የሐሰት ዶሴዎች እኮ ዛሬ እኮ ትውልዱ እያፈረባቸው እኮ ነው ያለው። አባቶች እያፈሩባቸው እኮ ነው ያሉት እኮ። እነዚህ ገድላት እኮ ለሃይማኖታዊ ክርክር አይበቁም እየተባለ ያለበት ዘመን ላይ እኮ ነው ያለነው። ይሄ ተሐድሶ ውጤት ካልሆነ ታዲያ ምን ማለት ነው ወዳጅ? አንደኛው ለውጥ ላሳየህ ይሄንን ነው። ሁለተኛ ቅዱስ ፓትርያርኩ ሲናገሩ አይ ቲንክ ሰምተሃል ብዬ አስባለሁ። ገድላት፣ ድርሳናት፣ ተአምራት ብለን የምንጠራቸው እነዚህ መልካም መልኮች በሙሉ በሊቃውንት ጉባኤ ሳይመረመሩ ሳይፈተሹ ሳይታዩ ለአገልግሎት መብቃት የለባቸውም እኮ ብለው በአደባባይ እኮ ተናግረዋል። ይሄ ተሐድሶ ውጤት ካልሆነ ምንድን ነው? እነዚህ መጽሐፍቶች መወገዛቸው በራሱ የሚያሳየን መለኮታዊ ስነ መለኮታዊ አንድምታ የለም ወይ? የለውጡ ነጸብራቅ አይደለም ብለን ልናገር እንችላለን ወይ? ይሄን በደንብ መፈተሽ ይገባል። አንደኛ። ሁለተኛ ሰሞኑን የተወገዘውን መጽሐፍ የገድለ መጥምቀ ዮሐንስንም ገድል ትመለከተዋለህ። ከእግዚአብሔር ቃል አንጻር፣ ከመጽሐፍ ቅዱስ አንጻር፣ ከሐዋርያት ትምህርት፣ ከአበው ትምህርት አንጻር መጽሐፍ ቅዱሳዊ ቤዝ የሌለው ስለሆነ እንዳያገለግል ብለው እኮ በአደባባይ እኮ የቤተክርስቲያኒቱ ሰዎች መግለጫ ሰጥተዋል። ለሃይማኖት ክርክር አይበቃም ተብሏል እኮ። ጭራሽ እንደውም ገድል መቀበልም እኮ ተገቢ ላይሆን ይችላል ኦርቶዶክሳዊ ለመባል የሚል እኮ ነገር እየመጣ ነው። ስለዚህ እኔ ብዙ አብነቶችን ማንሳት እችላለሁ፣ ግን የተወሰኑ ነገሮችን ላንሳለን። ስለዚህ እነዚህ መጽሐፍቶች በህዝቡ ልብና አእምሮ ላይ እየረከሱ መምጣታቸው ምናምንቴ እንደሆኑ እየታወቁ መምጣታቸው የተሐድሶ ትሩፋት ካልሆነ ታዲያ ምን ልንለው ነው? ሁለተኛ እስቲ መድረኮቻችንን ተመልከት፣ አውደ ምሕረቶቻችንን ተመልከት፣ ምስባካችንን ተመልከት እስቲ። ትላንት ከትላንት ወዲያ እኮ ኢየሱስ ብሎ ለመጥራት እኮ የሚፈራ የነበረ መምህር፣ ይፈራ የነበረ አስተማሪ ዛሬ እኮ በቂ ነው ባይባልም አየህ በበቂ ደረጃ ነው ብለን ባንልም አውደ ምሕረቶቻችን እኮ ኢየሱስ በሚል የስም መዓዛ እኮ እየታጠኑ እኮ ነው የሚገኙት። እነዚህ ሰዎች አንዳንዱ ለመናፍቃን መልስ ለመስጠት ነው ብሎም ሊሆን ይችላል።
አንዳንዱ ኢየሱስ የሚባል ስምን አሰብክም እንዳይባል ፈርቶም ሊሆን ይችላል። አንዳንዱ የኢየሱስን ስም ለስብከቱ ማጣፈጫም ሊጠቀመው ፈልጎ ሊሆን ይችላል። አናውቅም። ብቻ ግን ኢየሱስ የሚለው ስም አውደ ምሕረቶቻችንን ፈራ ተባም እየተባለ ቢሆን እየተነገረ ያለበት ዘመን ነው። ስለዚህ እግዚአብሔርን እናመሰግናለን። ቀላል ለውጥ አይደለም። ሶስተኛ ነገር ላሳይ። በወጣቶቻችን አካባቢ፣ በሰባኪያን አካባቢ፣ በሰንበት ተማሪዎች አካባቢ፣ በዩኒቨርሲቲ ተማሪዎች አካባቢ ዝም ብለህ እንደው ወፍ በረር ቅኝቶችን ብታረግ ዛሬ ላይ እኮ መጽሐፍ ቅዱስ በቡድን መጠናት ተጀምሯል። ዛሬ ላይ ሰዎች እኮ እግዚአብሔርን ቃል ማየት ማጥናት ጀምረዋል። ዛሬ ላይ ኢየሱስ የሚለውን ስም እኮ እንደ ባዕድና እንደ እንግዳ የማየቱ ስሜት እኮ ከምድራችን ላይ እየቀነሰ ነው እኮ እየመጣ ያለው። ወዳጅ ይሄ ቀላል ለውጥ እንዳይመስልህ። ትናንትና እኮ አውደ ምሕረቶቻችን ላይ እኮ ኢየሱስ በሉ ሲባል እኮ መድኃኔዓለም የሚል ህዝብ ነበር እኮ የነበረው። ኢየሱስ በሉ ሲባል እኮ እግዚአብሔር የሚል ኢየሱስ በሉ ሲባል ባለወልድ ምናምን የሚል ህዝብ ነበረው እኮ። ቀላል ለውጥ እንዳይመስል ይሄ ለውጥ። አየህ፣ የማህበራዊ ሚዲያው ጫናውም ሊሆን ይችላል። እዚህ ጋር እየመጣ ያለውም የጥያቄውን መልስ ለመስጠትም ተብሎ ሊሆን ይችላል። ብቻ በተጨባጭ ቤተክርስቲያኒቱ በሁለንተናዊ ረገድ ይህንን ለውጥ ለማስተናገድ ይህን የተሃድሶ እንቅስቃሴ ለመቀበል ለማየት የሚታዩባት መሰረታዊ ለውጦችን እያሳየች ነው ያለችው። ተሃድሶ አልተሳካም፣ ሊሳካም አይችልም የሚለውን ነገር እነዚህን አብነቶች እኔ እንዲያዩ ማሳየት ፈልጋለሁ። ልፈልግ ነው መጨረሻ ላይ የተወሰኑ ነገሮችን ለማንሳት ፈልጋለሁ። ስለዚህ ይሄ ተሃድሶ እንግዲህ አልተቋጨም ብለህ ካልክ መቼ ነው ታዲያ የሚቋጨው? እኔ ብየዋለሁ። ስሙን እንግዲህ አስታክዬ ያልተቋጨው ወይም ያልተጠናቀቀው ተሃድሶ ነው። እንደገና ከዚህ በኋላ ስንጠቀም እንደዚህ ነው ማለት ያለብን። ያልተቋጨው ተሃድሶ ማለት ያለብን አሳክቷል፣ እያሳካም ነው፣ ወደፊትም ሊያሳካ ይችላል። አየህ፣ ግን ምን አላደረገም? አልተጠናቀቀም። አየህ፣ ሪባኑ አልተቆረጠም። ሪባኑ የሚቆረጠው መቼ ነው? ክርስቶስ ኢየሱስ ሲመጣ። ያቺ ሙሽሪት የተባለችው ንጽሕት የተባለችው የፊት መጨማደድ የሌለባት እድፈት የሌለባት አየህ፣ የሞራል ግድፈት የሌለባት የሐሰት ትምህርት ማያገኛት የሐሰት ትንቢት ማያገኛት የተለያዩ አይነት የመጽሐፍ ቅዱሳዊ ልምምዶች የማያገኟት እኛ ጋር የምናገኛቸው እነዚህ አራሙቻዎች፣ የሐሰት ትምህርቶች፣ ዶሴዎች ሁሉ የማያገኟት ንጽሕት የሆነችው ቤተክርስቲያን፣ ለክርስቶስ የተዘጋጀችው ቤተክርስቲያን ኦልሬዲ ኢየሱስ ሲመጣና ሙሽሪት ተዘጋጅታ ስትጠብቀው በክርስቶስ መምጣት ጊዜ ላይ ምን የሚያደርገው ማለት ነው? የሚጠናቀቅ። እስከዛ ድረስ ግን የማያቋርጥ ተከታታይነት ያለው ዘላቂነት ያለውን ተሃድሶ እያደረገች ራሷን እየፈተሸች ልትሄድ ትችላለች ማለት ነውና የዛሬ ዓመት ያልቃል፣ የዛሬ 5 ዓመት ይጠናቀቃል፣ የዛሬ 15 ዓመት ያቆማል የሚባል ነገር አለ። ፕሮግሬሲቭ እንደሆነ መልኩንና ፍልስፍናውን ማየት ተገቢ ነው ብዬ አስባለሁ። መርጌታ በጣም ጥሩ። በጣም 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 ሰፊ ማብራሪያ ነው በእውነቱ። ይህንን የሚመለከቱን አካላት ራሳቸው ከእንዲህ አይነት አስተሳሰብ ወጣው ተሐድሶን ተቀብለው ተሐድሶ ያልተጠናቀቀ እንደተባለው የኔ የሚመቸኝ አማርኛ እሱ ነው። ያልተቋጨ ወይም ያልተጠናቀቀ ያልተቋጨ የሚጠናቀቀው መቼ ነው እንደተባለው ሙሽራው ሲመጣ ሙሽሪት ተዘጋጅታ ንጽሕት ቅድስት ያለ ነውርና ያለ ነቀፋ ሆና ተዘጋጅታ ከመንፈሱ ጋር ናት ማለት ስትችል፣ ስለዚህ ያኔ ይጠናቀቃል። ነገር ግን አሁንም ቢሆን እኛ በዚህ አገልግሎት ውስጥ ነው ያለን፣ በዚህ የተሐድሶ አገልግሎት ውስጥ ነው ያለን። እንዲሁ ከአንዳንድ ዓለም አቀፋዊ የተሐድሶ አገልግሎቶች አንዱን ሰሞኑን አንድ ነገር ተነስቷል። ያው በዚህ በተሐድሶ ጉዳይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትታደስ ምናምን ብዙ ጊዜ ያነሳነው ጥያቄ ስለሆነ ምናልባት አሁን አንዳንድ ተሞክሮዎችን መውሰድም አለባት ብለን ስለምናስብ ሰሞኑን አሁን በጣም ደስ የሚል አንድ ዜና ተሰማ። በተለይም በእኛ ቤተክርስቲያን ማርያም የዓለም ቤዛ ናት የሚለው ትምህርት ጎልቶ ይታያል። እንዲሁም ባለፈው አንድ ጳጳስ ማርያም የዓለም ቤዛ ልትባል አትችልም፣ ፍጡር የዓለም ቤዛ መሆን ስለማይችል የሚል ጥያቄ አንስተው በጣም ነው እንግዲህ በሳቸው ላይ ወጀቡ ከባድ ነው። ኃይለኛ ወጀብ ነው የተነሳባቸው፣ ማዕበል ነው የተነሳባቸው። ነገር ግን ታላቋ ቤተክርስቲያን የካቶሊክ ቤተክርስቲያን ሰሞኑን አንድ መግለጫ ወጣች። ያወጣችው አንዱ መግለጫዋ ማርያም የዓለም ቤዛ ልትባል አትችልም፣ የዓለም ቤዛ ክርስቶስ ብቻ ነው የሚል አንድምታ ያለው ትምህርት አውጥታለች። ይሄ ደግሞ አሁን በጣም ብዙ ሰዎች እየተቀባበሉት፣ የዓለም ሚዲያዎች ሁሉ እየተቀባበሉት ያለ ጉዳይ።
አንደኛ ቤተክርስቲያኗ ይህንን ማውጣቷ ምን ያክል ቤተክርስቲያኗ ለታድሶ ክፍት እንደሆነች የሚያሳይ ነው። በሁለተኛ ደረጃ ደግሞ የኛ ቤተክርስቲያን ከዚህ አሁን ከካቶሊክ ቤተክርስቲያን ምን ትማራለች? ምንድን ነው የምትማረው? እንግዲህ ምናልባት ይህንን ትንሽ በደንብ ሰፋ አድርገን እንድናየው ብዬ ነው ይህን ሀሳብ ያነሳሁት። ሌላውንም ሳይድ ልናየው እንችላለን፣ ሌላውንም ነገር ልናየው እንችላለን። ግን ምን ትማረች ቤተክርስቲያን? ካቶሊክ እንዲህ ብላ ወጣች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንስ ከዚች ቤተክርስቲያን ምን ትማራለች? ነውስ እንዲያው ማርያም የዓለም ቤዛ ነች፣ ካልሆነች በቃ ከቆምኩበት እጠፋለሁ የሚል ነገር ነው ይዛ የምትቀጥለው። ምን ትማረች ቤተክርስቲያን ከዚች ቤተክርስቲያን የሚል ጥያቄ አለ። እንዲያውም ኢየሱስ ያማልዳል ብዬ ገነት ከምገባ ማርያም የዓለም ቤዛ ናት ብዬ ሲኦል ብገባ ይሻለኛል የሚል ትውልድ ያው ቲክቶክ የሚነግረን ትውልድ ያለ። ስለዚህ እንዴት ነው አሁን ይቺ ቤተክርስቲያን አሁን ከዓለም አቀፉ ንጽረት ዓለም አድርጋ የዓለም አቀፏን ቤተክርስቲያን ለምሳሌ የተለያዩ ካቶሊክን ጨምሮ ሌሎችን አብያተ ክርስቲያናት አይታ የምትወስደው እርምጃ ምን ይመስላል? ምናልባት የጊዜ ጉዳይ እንጂ እሷም ይህን መግለጫ እንደምታወጣ ተስፋ አደርጋለሁ። እሺ እሱ እንግዲህ ይህንን በደንብ በሰፊው ባለፈውም ስናወራው ስለነበረ በሰፊው ይህ ጉዳይ የካቶሊክ ቤተክርስቲያን የወሰደችው እርምጃስ ካቶሊክን እንዲሁ ሊያስመሰግናት አይችልም? እውነት ነው አይደለም? ሊያስመሰግናት ይችላል። በቃ እኔ በጣም ደስ ብላኛለች። አሁን የምታደርገው ነገር ሁሉ ካቶሊክ ጥሩ ነገር ክፍት ነች፣ ጥያቄ ትቀበላለች፣ በወገብ ዛላ ቆርጣ ታባረረች። ለምን ኢየሱስ አርካትልም ካቶሊክ? እኔ አንድ ጊዜ እንዲሁም እዚህ ላይ ምነግርህ ደብረ ማርቆስ የሟይ ተሬዛ እዛ እርዳታ የምታደርግበት እንትን አለና እዛ ላይ አለ ቸርቿ ቤተክርስቲያኗ አለ እና እንዴት ነው አምልኳቸው ብዬ ገባሁ። የሚገርም እኮ ነው። እና ስገባ ቅዳሴ አለ። ቅዳሴው በግልጽ ነው። ይሄ የሚፈተተው የጌታ ስጋና ደም በግልጽ ነው የሚታይ ነው ምናምን። ከዛ ይሄ ዘማሪያኑ በዚህ በእንትኑ ኳየር ተብሎ የሚታወቀው እንደገና መዘምራን ተብሎ ቤተክርስቲያን የሚታወቀው የሚዘምሩት ቀላቅለው ነው እና እስከ አሁን ድረስ ያቃጭልብኛል። እዛ የሰማሁት አንድ መዝሙር የተከስተ ጌትነት መዝሙር በምን ቋንቋ በምን አንደበት ይነገራል ያንተ ደግነት የሚለውን መዝሙር በከበሮ በቃ እንዴት ነው እኒህ ሰዎች? አይ አሁን የመዝሙርን ነገድ የመዝሙርን ቋንቋ የመዝሙርን የገሌ ነው የሚለውን ይሄ ዝማሬ የገሌ ነው። አሁን እኛም ችግር አለብን። በኋላ እንዲያው ተዋራ ብዬ አስባለሁ። ችግር አለብን። ለምን የጴንጤ መዝሙር ዘመርክበት? መዝሙር የጴንጤ የሚባል የለም። መዝሙር የኦርቶዶክስ አይደለም። መዝሙሩ ይዘቱ ነገረ መለኮታዊ ይዘቱ ነው መታየት መፈተሽ ያለበት እንጂ መዝሙር የገሌ ነው አይባልም። እና ያንን ሰምቼ ደስ ብሎኝ ነበር። ሰሞኑን ደግሞ አንድ ወሳኝ ነገር ነው የሰበረችው የካቶሊክ ቤተክርስቲያን በተለይም በክርስቶስ ቤዛነት በኩል ያለው እና ይህንን አስመልክቶ እስኪ ምንድን ነው ቤተክርስቲያን ልትወስድ የሚገባት ነገር እዚህ ላይ ጥሩ ነገር አይደለም ወይ? ለእሷስ ጥሩ አጋጣሚ አይደለም ወይ? አሁን ለወጠራት ጥያቄ መልስ አይሆናትም ወይ? እኔም እንዲህ ብያለሁ ብላስ ማወጅ የለባትም ወይ የሚለውን እስኪ በሰፊው እኔ በጣም መሰረታዊ ጉዳይ ነው። ምናልባት ዛሬ የገባንበት አንዱ ጉዳይ ይሄ ነው ብዬ ስለማመን እኔ ይህንን ጉዳይ መርጌታ እንደው ከካቶሊክ እርምጃ ብቻ ተነስተን ማየቱ ተገቢ አይደለም ብዬ አስባለሁ። ከአጠቃላይ ዓለም አቀፋዊ አሁናዊ ተጨባጭ ሁኔታ ብንነሳ ተገቢ ነው ብዬ ገምታለሁ። ዓለም ምን ላይ ነው ያለችው? ይሄ መንፈሳዊውን ዓለም ለጊዜው እናስቀምጠው። ዓለም ይሄ ግሎባል ሲናሪዮ ራሱ ምክንያቱም ስለ ተሐድሶ ስናወራ ተሐድሶ ሁለንተናዊ መልክ ያለው ነው ብለህ ስትል አንዳንድ ሰዎች የሚያስቡት ዝም ብሎ ይሄ የሰንበት ትምህርት ቤት ጥያቄ ብቻ አድርገው የሚያስቡ ሰዎች አሉ። ወይም ሰንበት ተማሪ ብቻ የሚያነሳው ጥያቄ እንደሆነ ወይም የሆኑ 5-6 መርጌቶች የሚያነሱት ጥያቄ እዚህ ግቡ የማይባሉ ሰዎች የሚያነሱት ጥያቄ አድርገው የመገመት ስሜት አለ። የተሐድሶ ጥያቄያችን ግን ዓለም አቀፋዊ ሁኔታውንም ታሳቢ ያደረገ ጥያቄ እንደሆነ በዚህ አጋጣሚ መናገር ተገቢ ነው ብዬ አስባለሁ። ስለዚህ ይህንን ጉዳይ ስንቃኘው የካቶሊክን አሁን ውሳኔ አሁን ይሄ ዛሬ 2 ቀን አካባቢ ነው ካርዲናሉ የወሰኑትና
ማኑኤል ፈርናንዴዝ ይባላሉ ካርዲናሉ። የካቶሊክ የቀኖና ክፍል መምሪያ ኃላፊ ናቸው ሰውየው እና ካርዲናል ፈርናንዴዝ ኢማኑኤል ፈርናንዴዝ ይባላሉ ሰውየው እና ወደ 40 ደቂቃ አካባቢ የፈጀ ነው ቃለ መጠይቃቸው እና እንደው ይሄንን ዝርዝሩ እንመጣበታለን ምን እንዳነሱ ሐሳቡ ላይ ያን ነገር ከማንሳታችን በፊት ግን አሁናችን የዓለማችንን ተጨባጭ ሁኔታ እስቲ እንገምግም እስቲ ዓለም ምን ላይ ያለችው በነገራችን ላይ አሁን ያለንበት ዘመን አሁን ያለንበት ዓለም አጠቃላይ ግሎባል ሲናሪዮ በጠቅላላ በጣም ፈጣን በሆነ የለውጥ ሀዲድ ላይ የገባበት ጊዜ ነው ባይዘው ሽክርክሪቱ አሁን ያለበት የለውጥ ሽክርክሪቱ እጅግ በጣም ፈጣን የሆነበት ጊዜ ላይ ያለው ይሄ አጠቃላይ ሁኔታው ነው ምንም መንፈሳዊ ጉዳይ እንዳይመስልኩ ዓለም ራሱ በጠቅላላ ዛሬ የምታየው ነገር ጧት ተነስተህ ስትመለከተው ፈጽሞ የሆነ ዘመን ላይ ደርሶ የምታገኝበት ለውጥን በንቃት ለውጥን ኢነርጄቲክ ሆነ ለውጥን አዌክ አድርገ ካልሰማ ካላየ በስተቀር ዓለም አልፋ የምትሄድበት ለውጥ አልፎ የሚሄድበት ለውጥን ልቀበል እንኳን ብለህ ብትል ለውጥን ለመቀበል ዘመንና እድል የሚያልፍበት ጊዜ ላይ እንደመጣን ማየት ያስፈልጋል። ይሄ እንደ ዓለም አቀፋዊ ሁኔታ ነው። የዓለም ፖለቲካ ተመልከት። መያዣ መጨበጫ እስከሌለው ድረስ አይተሃል። ትላንትና በጦር የሚፈላለጉ በኒውክሌር መሳሪያ የሚፈላለጉ አገሮች ጠዋት ተነስተው ሻይ ቡና እያሉ ስለ ሰላም ሲያወሩ ታገኛቸዋለህ። ትላንትና ባላንጣ ናቸው ብለህ የምትላቸው አገሮች ዛሬ ላይ ቁጭ ብለው ሲጨዋወቱ ትመለከታለህ። ትላንት ሰላም ናቸው ብለህ የምትላቸው አገሮች ዛሬ ጦር ለመማንሳት ፕሬስ ኮንፈረንስ ትመለከታቸዋለህ። አየህ ለውጡ በአሉታዊ በአዎንታዊ መንገድ እየፈጠነ ያለበት ነው። ኢኮኖሚውን ብትመለከት የዓለም ኢኮኖሚ እንዲህ ነው ብለህ ፕሪዲክት ልታደርግ የማትችልበት እየዋለለ የሚሄድበት ጊዜ ላይ ያለው የማህበራዊ መስተጋብሩን ጉዳዩ ተመልከት። ይሄ ዓለም አቀፋዊ ኢነርጂ ነው። የዓለምን ጂኦፖለቲካ ተመልከት። ፈጣን የሆነ ከፍተኛ ለውጥ የተስተናገደበት ያለ ዘመን ላይ ነው። ለውጥን ልታቆም የምትችልበት ጊዜ አይደለም። አሁን ለውጥን በግዝት ለውጥን በውግዘት ለውጥን በማስፈራራት ምናምን ልታቆም የምትችልበት አይደለም። ዓለም አቀፋዊ ነባራዊ ሁኔታ ራሱ አይፈቅድም ይሄን ነገር ለማድረግ። ይሄ ዓለም አቀፋዊ ሁኔታ ነው እዚህ ጋር ማሳየ። ወደ አገራችን ደግሞ ነገር እንምጣ። ከዛ የካቶሊክን ጉዳይ እመጣልሃለሁ። የአገራችንንም ተጨባጭ ሁኔታ ስንመጣ ምንድነው የምትማረው የሚለው ነገር ላይ ለማሳየት ስለፈለጉ ነው። ስትመጣ አገራችን ማለት ነው አሁን ያለችበት የአገራችንን ሁኔታ ስትመለከት ምናልባት ለአንዳንዶቻችን ህልም እስኪመስለን ድረስ ለአንዳንዶቻችን ምን እየተካሄደ ነው ምድራችን ላይ ብለን እስከምንል ድረስ በጣም አደገኛ የሆነ ፈጣን የሆነ ለውጥ ውስጥ ነው ያለችው ሀገራችን። በራዕይ ልቀት ሰዎች ራሳቸውን ለከፍተኛ ኃላፊነት እያጩ ያሉ ሰዎች እየተፈጠሩ ያሉበት ጊዜ ነው ባይዚ ሀገራችን ላይ። ኢኮኖሚያችንን ብትመለከት በጣም የሚገርም ለውጥ እየመጣበት ነው። አሁን እያወራ ያለሁት ፖለቲካ አይደለም ባይዘው እያወራ ያለሁት የቤተክርስቲያንን ጉዳይ በዚህ ማዕቀፍ ውስጥ ማየት ተገቢ ስለሆነ ነው። እየፈጠነ በሚሄደው የለውጥ ንፋስ ውስጥ የለውጥ ባቡር ውስጥ የለውጥ ሀዲድ ውስጥ ቤተክርስቲያን ድርሻዋን ማትመለከት ከሆነ ሚናዋን በአግባብ ማትወጣ ከሆነ ሊገጥማት የሚችለውንም አደጋ በዚህ ውስጥ ማሳየት ስለሚያስፈልግ ብዬ ነው። ኢኮኖሚያችንን ተመልከት፣ ማህበራዊ ጉዳዮቻችንን ተመልከት። ሌላውን ከተማችንን እንኳን አዲስ አበባ እንስ ተመልከት። ማታ ቤት ስትገባ ያልነበረ ነገር እኮ ጠዋት ስትወጣ እኮ እያየህ እኮ ነው። በጣም አደገኛ ፍጥነት ላይ ያለ ነው። ለውጥ አይቀሬ የሆነ የመጣበት ጊዜ ነው። ለውጥን ማስተናገድ፣ ለውጥን መቀበል፣ ለውጥን በአግባብ በለውጥ ውስጥ መሄድ እጅግ አስፈላጊ የሆነበት ዓለም አቀፋዊ ነባራዊ ሁኔታ ነው። ይሄ ሊቀየር አትችልም። ሉል አቀፋዊነት በራችን ድረስ የመጣበት ሁኔታ ነው። አይገመቴ የሆነ ሉል አቀፋዊነት ግሎባላይዜሽን የሚሉት ነገር ከትላንትና ይልቅ ዛሬ ደጅ ላይ እየመጣ ነው። አየህ ምን እያልኩ ነው? ለውጥ ከትላንትና እየራቀ ለነገ እየቀረበ ወደኛ የመጣበት ዘመን ነው። ስለዚህ አይንህንም ጆሮህንም ይዘህ አይንህንም ጨፍነ ዓለም ሁሉ ስቶ እኔ ብቻ ልክ ነኝ፣ ስንዱ እመቤት ነኝ፣ የዓለም መዳኛ እኔ ነኝ፣ የዓለም መትረፊያ እኔ ነኝ ምናምን እያልክ ልትቀጥል አትችልም። ለውጥን ማየትና ለውጥን ማስተናገድ በጣም አስፈላጊ የሆነበት ዘመን ነው። ይሄ ዓለም አቀፋዊ ሁኔታ ነው። ያን ዓለም አቀፋዊ ሁኔታ ተረድታ ካቶሊክ የወሰደችው እጅግ መሰረታዊ ውሳኔ እጅግ ይበል የሚያሰኝ ብቻ ሳይሆን በዓለም አቀፍ ደረጃ ለሚነሱ የተሐድሶ ጥያቄዎች ራሱ እኔ እንደ ተሐድሶ ችቦ መለኮስ ልወስደው እችላለሁ ይሄንን ጉዳይ። ምክንያቱም ካቶሊክ እንደምታውቀው አስተዳደራዊ መዋቅሯ በጣም ስትሮንግ የሆነ መንፈሳዊ አስተዳደሯ በጣም ስትሮንግ የሆነ ከላይ ከማዕከል ከፖፑ ጀምሮ እስከ አጥቢያ እስከ ወረዳ ድረስ ያላት ስትራክቸራል መዋቅር በጣም ጠንካራ የሆነ አገር ነች እኮ ካቶሊክ። ቫቲካን እኮ አገር እኮ ነች እኮ ምንም ጥያቄ የለውም። አየህ ከውስጧ በነገራችን ላይ ይሄን ነገር ዝም ብላ ያመጣችው ውሳኔ እንዳይመስልህ ለብዙ አስርተ ዓመታት በውስጥ የሚጠየቁ ጥያቄዎች እኮ አሉ። ስቲል ነው እኮ አሉ። ሪፎርሜሽንን እኮ እንድታስቀጥል ሪፎርማ ፕሮቴስታንታ ይባላል። እንደውም ጥያቄው ራሱ በካቶሊክ በላቲኑ ማለት ነው። ይሄ ሪፎርማ ፕሮቴስታንታ የሚባለው ጥያቄ
በማያቋርጥ ጥያቄ ውስጥ ነው የቆየችው ተሐድሷን። የመጠየቅ ጥያቄዎች ነበሩ፣ ዛሬም ድረስ አሉ። አየህ፣ ያንን ጥያቄ ተገንዝባ ያንን ጥያቄ ተመልክታ ጉዳዩን በአጽንኦት አይታ ከእግዚአብሔር ቃል አንጻር ጉዳዩን ገምግማ ከዘመኑ ነባራዊ ሁኔታ ጋር ጉዳዩን አይታ የወሰደችው ይፋዊ ውሳኔ ለኢትዮጵያዊቷ ለእኛ ቤተክርስቲያን ብቻ እንዳይመስልኩ ለዓለም አቀፉ ቤተክርስቲያን ራሱ የሚሰጠው ተሐድሳዊ አንድምታ በጣም የላቀ ነው። ስነ መለኮታዊ ይዘቱ ምንድን ነው? የዚህ ጉዳይ ሁለት ጉዳዮችን ነው። በጣም ጥልቅ የሆነ ዴፕዝ የነበራቸው ሀሳቦች ናቸው ዛሬ የተወገዙት። የመጀመሪያው ምን መሰለህ ሀሳቡ የሚለው ትንሽ ጉዳዩን እንየው ብዬ ነው። የመጀመሪያው ጉዳይ ምን መሰለህ የሚለው ኮሪዴምትሪክስ ይሉታል ኮንሰፕቱ። ኮሪዴምትሪክስ ማለት የጋራ አዳኝ፣ የጋራ ቤዛ ወይም ትይዩ ቤዛ ወይም አብሮ ቤዛ ማለት ነው ኮንሰፕቱ። በጣም አደገኛ ትምህርት ነው። በነገራችን ላይ የሚለውን ሐሳብ ብትመለከት የጋራ ወይም ኮኦፕሬቲቭ እንደሚባለው አለ። ኮኦፕሬቲቭ፣ ኮኦፕሬሽን ምናምን፣ ኮኦወርከር ምናምን ብለው እንደሚሉት ነው። ኮሪዴምትሪክስ ኢየሱስ ብቸኛ ቤዛ ሳይሆን፣ ኢየሱስ ብቸኛ አዳኝ ሳይሆን፣ የቤዛዎች ስራው ለኢየሱስ ለብቻው የሚሰጠው ብቻ ሳይሆን በማርያም ትብብር የተፈጸመ ነው የሚል ትምህርት ነበር። ለብዙ አስርተ ዓመታት አይደለም ይሄ የቆየው አለ አይደለ? ከካቶሊክ ምስረታ ጀምሮ ከሰከንድ ሴንቸሪ ትምህርት ጀምሮ የመጣ ሐሳብ ነው። ኮሪዴምትሪክስ ማለት የጋራ ቤዛ፣ የጋራ ቤዞት፣ አብሮ ቤዛ ወይም ትይዩ ቤዛ የሚል ትምህርት አለው። ይሄ በጣም አደገኛ ነው ሐሳቡ። ይሄ ትምህርት በብዙ ካቶሊካውያን ዘንድ ረጅም ዘመን የቆየ ትምህርት ነው። አንደኛው ይሄ ነው። ይሄ ትምህርት ነው የተወገዘው። ልክ አይደለም። የጋራ ቤዛ፣ ትይዩ ቤዛ፣ አብሮ ቤዛ፣ አብሮ አዳኝ የሚባል ትምህርት ከዚህ በኋላ የለም። የቤዛዎች ስራው የተጠናቀቀው የተበጀው የተሰራው በብቸኛው በክርስቶስ ሰውነት ላይ እግዚአብሔር የሰራው ነው። እስከዛሬ የመጣንበት መንገድ ትክክል አይደለም ብሎ ነው ይሄ የቀኖናዊ ጉዳዮች መምሪያ ካርዲናሉ በአዋጅ የተናገረው። ይሄን ሲናገር በጣም የሚገርም ነገር እንደዚህ ብሎ ተናግሯል ፕሬስ ኮንፈረንሱ ላይ። ይሄንን መግለጫ ስንሰጥ አለ ሊመለከተው ይችላል። ቫቲካን ኒውስ ኤጀንሲ የሚባል የነሱ ይፋዊ የሚዲያ ገጽ አለ። ዛሬ ሄዶ ላይ ይችላል። ምን አለ? ይሄንን ሐሳብ ስንሰጥ አለ በጣም ብዙ ካቶሊካውያንን ሊያስቆጣ እንደሚችል እናውቃለን አለ። ሰውዬ ለምን እንዴት ተብሎ እንደሚጠየቅ እናውቃለን አለ። ነገር ግን በማርያም ጉዳይ ላይ በማርያም የቤዛዎት ጉዳይ ሚና ጉዳይ ላይ ግን ከዚህ በኋላ እንደቀደመው ዘመን ልንሄድ አንችልም። የእመቤታችንን የቅድስት ድንግል ማርያምን የቤዛዎት ሚና ተገቢ በሆነ መንገድ መቀመጥ አለበት ብሎ መግለጫውን ያስቀምጣልኝ ሰው። ከዚህ ቀጥሎ ምንድነው የሚሉት መሰለን? ማርያም በቤዛዎት ጉዳይ ላይ ተገቢውን የእናትነት ሚናዋን ትወጣለች ይላሉ ሰው ሲናገሩ። ትወጣለች በቃ የእናትነት ሚናዋን የመውለድ የማሳደግ ተገቢውን ሚናዋን ትወጣለች። በቤዛዎት ጉዳይ ትሪክስ ወይም ደግሞ የጋራ ቤዛ የጋራ አዳኝ የሚለው ትምህርት ግን መጽሐፍ ቅዱሳዊ መሰረት ስለሌለው ከዚህ በኋላ በአዋጅ አስቀምጠነዋል፣ ሽረነዋል። ማንም ሰው እንዳይጠቀመው ብሎ ነው የከለከለው። እሱ ብቻ እንዳይመስልህ። ሁለተኛ ሜዲያትሪክስ ኦፍ ኦል ግሬስስ የሚል ትምህርትም ደግሞ ነበራቸው። ሜዲያትሪክስ ኦፍ ኦል ግሬስስ ማለት ማርያም የጸጋዎች ሁሉ መፍሰሻ ናት የሚል ትምህርት ነው። ባይዘው አየህ፣ ይሄ ማርያም የጸጋዎች ሁሉ መፍሰሻ ናት የሚለው ትምህርትም ለረጅም ዘመን ስናስተምረው የቆየነው ትምህርት ነው። ይሄ ትምህርት ራሱ መጽሐፍ ቅዱሳዊ መሰረት የለውም። የጸጋዎች ሁሉ መፍሰሻ የሆነው በክርስቶስ ኢየሱስ በኩል እግዚአብሔር የሰራው ኢየሱስ ክርስቶስ ብቻ ነው እንጂ ማርያም የጸጋዎች ሁሉ መፍሰሻ ነች የሚለው ትምህርት ተገቢ መጽሐፍ ቅዱሳዊ ትምህርት አይደለም ብለው ነው በአዋጅ የሻሩት። ምንድነው አንድምታው? ጥያቄው የማርያም ጉዳይ ለካቶሊካውያን ብቻ ሳይሆን የማርያም ጉዳይ ለኛ አባቶችም ያለውን አንድምታ፣ ለዓለም አቀፋዊቷ ቤተክርስቲያን ያለውን ተሐድሳዊ አንድምታ፣ የለውጥ አንድምታ፣ የመታደስ አንድምታ ቤተክርስቲያን አየህ ወደ መታደስ ውስጥ ወደ ሪፎርሜሽን ውስጥ የመምጣትን እርምጃ እኔ ሀ ብሎ በይፋ በአደባባይ የተጀመረበት ነገር ነው ብዬ አስባለሁ። ድምጾች አሉ፣ ጮቶች አሉ፣ በጣም ብዙ። አሁን ሚዲያውን ብትመለከት በተለይ የካቶሊክ ሚዲያዎችን ብትመለከት በጣም ድምጾች አሉ። እና እዛ ፕሬስ ኮንፈረንስ ላይ አንድ ጂያንሉጂ የሚባል አንድ ሰው ጋዜጠኛ ነው ጠይቆ ነበር። እና ምን ብሎ ጠይቀው? ይህንን ሊያዩት ይችላሉ አሁንም መረጃ ስለሆነ። እና ጂያንሉጂ የሚባል አንድ ጋዜጠኛ ነው እና የሜሪያን ግሩፕ የሚባል አለ። የሜሪዮሎጂ ግሩፕ ወይም የሜሪያን ግሩፕ ይባላል። ወይም በሌላ በአማርኛ የምንወስደው የአፍቃሪ ማርያም ግሩፕ ማለት ነው። የማርያም ፍቅረኛ የአፍቃሪ ማርያም ግሩፕ እንደ ሊደር ነው። እና ምን ብሎ ጠይቀው? ይሄንን የካርዲናል ወይም የዚህ ቀኖናዊ ጉዳዮች መምሪያውን ፕሬስ ኮንፈረንስ የሰጠውን ሰው ሲጠይቅ እናንተ አለ ሰውዬ ሲጠይቅ ህዝቡን ሳታማክሩ ምዕመናችንን ሳታማክሩ ለረጅም ዘመን ይዘን የመጣነውን ትምህርት የምታወግዙት እናንተ ማን ናችሁ ነው ጠይቀው።
ምን መብት አላችሁ ጠይቀው እና የሰው የፕሬስ ኮንፈረንስ የወጣው ካርዲናሉ የመለሰው መልስ የገረመኝ አንተ ህዝብን አትወክልም አለው። አንተ ህዝብን ወክላለህ የመጣው እንደ ጋዜጠኛ መጻፍ የምትፈልገው ነገር መጻፍ ትችላለህ። እኛ ግን ይሄንን ከረጅም ጊዜ ጀምሮ ስንመካከርበትና ስንወያይበት የመጣነው ሐሳብ ነው። ስለዚህ ይሄን ሐሳብ በይፋ ማውገዛችንን እንቀጥላለን ብለው ነው ጥያቄውን የደመደሙት የዘጉበት። ምንድነው አንድምታ ወደሚል ልምጣ። ይሄ ውሳኔ ለኔ አንድ ስነ መለኮታዊ ስተትን በቤተክርስቲያን የገባ ስርዋጽን የማውገዝ አንድ ሲንግል ዲሲዥን ብቻ ነው ብዬ አልወስደው። ከሰፊው የለውጥ ማዕቀፍ አንጻር ማየት ተገቢ ነው ብዬ አስባለሁ። ለእኛስ ቤተክርስቲያን ያለው አንድምታ ምንድን ነው? አየህ ለውጥ አይቀሬ ለውጥ ልታቆመው የማትችለው ነገር እንደሆነ ተሐድሶአውያን ብቻ የሚጠይቁት ጥያቄ እንዳልሆነ ዓለም አቀፋዊቷ ቤተክርስቲያን ራሱ አሁን የክርስቶስ መምጫም እኮ እየቀረበ እኮ ነው። የካቶሊክ በማርያም ጉዳይ ላይ የነበራትን እኮ ጽኑ አቋም እኮ ሁላችን እኮ እናውቃለን። እስቲል ነው እኮ ያልጣላችው ነገር እኮ አሁንም ጥያቄ የለውም እኮ ኢንተርሚዲየተሪ ነች የሚለውን ሐሳብ እኮ አልተወችም። ዛሬም እኮ ኢንተርሴሰር ነች አለ ትውልድ ወደ እግዚአብሔር የሚቀርብባት መንገድ ነች የሚለውንም እኮ ነገር እኮ አላቆመችም እኮ ዛሬም ድረስ እኮ ይሄን እኮ ይዛለች እኮ ካቶሊክ። ምንም ጥያቄ የለውም እኮ ካቶሊክ በማርያም ጉዳይ ላይ የነበራትን ጽኑ አቋም ወደ መታደስና ወደ ተሐድሶ ካመጣችው እኛስ ምንድነው ማድረግ ያለብን የሚለውን ነገር ቤተክርስቲያን መመልከት አለባት ብዬ አስባለሁ። እርግጥ ነው ይሄን ነገር ስናገር ቅዱስ ሲኖዶስ ይሄን ሐሳብ ይሄን ውሳኔ የመወሰን አቅምም ድፍረትም አለው ወይ ብዬ ጠይቃለሁ። መጀመሪያ ይሄ መጠየቅ አለበት። ሊቃውንት ጉባኤ ይሄንን ውሳኔ በይፋ ልክ እንደ ካቶሊክ ስትራክቸራል መዋቅሩን ጠብቆ መዋቅራዊ ይዘቱን ጠብቆ ሊወስን ይችላል ወይ ብዬ ጠይቃለሁ። ይሄ ድፍረት አለ ወይ ብዬ ጠይቃለሁ። እኔ አይመስለኝም። የመጀመሪያ ጉዳይ አሁንም ጥያቄውን የምንገፋው እንደፍረው እንዲያነሱት ነው። አየህ ዓለም ወደ ለውጥ፣ ዓለም ወደ ሪፎርሜሽን፣ ዓለም ወደ እግዚአብሔር ቃል እየተጠጋጋች እየሸሸች ሳለ ዓለምን አናይም ብለን ከዓለም ተጨፍነን ዓለምንም አንሰማም ብለን ተዘግተን በእኛ በኢትዮጵያ ታሪክ ውስጥ ይሄ በአንድ ዘመን ነበር የጨለማው ዘመን የሚባል የዳርክ ኤጅ የሚባል ዘመን ነበር። ምን ብለው ይላሉ የታሪክ ጸሐፊዎች? ዓለምም ኢትዮጵያን አልሰማም ብሎ ኢትዮጵያም ዓለምን አልሰማም ብላ ሊቆየችባቸው ዓመቶች ነበሩ ብሎ ይላሉ። ይሄ ዘመን ያበቃበት ዘመን እንደሆነ በመረዳት ቅዱስ ሲኖዶስ ይሄንን ጉዳይ እንደ ትልቅ አጋጣሚ በማየት በነገራችን ላይ ቤተክርስቲያን ወሳኝ የሆነ የታሪክ እጥፋት ላይ እንደደረሰች ማወቅ ይገባታል ብዬ አስባለሁ። በጣም ወሳኝ የታሪክ ኮርነር ላይ የለውጥ ኮርነር ላይ እንደመጣች ማየት ያስፈልጋል ብዬ አስባለሁ። ለውጥ የሚረፍድበት ጊዜ አለ። ባይዜ ብትፈልግም የማታረግበት ዘመን አለ። ኤክስፓየር እንዳደረገ መድኃኒት ማለት ነው። መድኃኒትነቱ በጊዜ ውስጥ ወስዶ ነው። መድኃኒትነቱ በሰዓቱ ውስጥ ወስዶ ነው። በሰዓቱ ያልወሰድከው መድኃኒት ምንም እንኳን በሰዓቱ መድኃኒት ቢሆንም አዳኝ ቢሆንም ጊዜውን አርፍደ ከወሰድከው ያ መድኃኒት መርዝ ነው የሚሆነው። አየህ ልትድን የምትችልበት የመዳኛ እድሏ ላይ እንደመጣች ቤተክርስቲያኒቱ በማወቅና በመረዳት ከውጪም ቢሰሙ ድምጾችን ተሐድሶን አንቀበልም አናስተናግድም፣ እኛ ንጹህ ነን፣ ስንዱ እመቤት ነን፣ ምሉ በኩል ይሄ ነን፣ ዓለም ስቶኛ አልሳትንም የሚለውን ይሄ በአማርኛ የተከሸነ አለ አይደል በተዋበ አማርኛ አሱበን የምናቀርበውን ሰዋሰዋዊ አደራደር ሰዋሰዋዊ አገላለጦችን አስቀምጠን ግዙፍ የሆነውን ስትራቴጂካል ግዙፍ የሆነውን ሰብአዊም ቁሳዊም ሀብታችንን አስቀምጠን የረጅም ዘመን ሀብት አለን ብለን የምንል ብሔራዊ ኩራታችንን አስቀምጠን ትዕቢቶቻችንን ቁጭ አድርገን ልክ ካቶሊክ እንደወሰነችው ያለ ውሳኔ እንድንወስን ወሳኝ የሆነ ታሪካዊ ዘመን ላይ እንደደረሰች መናገር ፈልጋለሁ። ቅድም ወዳልኩ ነገር ልምጣለህ። አባቶቻችን ይሄንን ውሳኔ በጣም ስር ነቀል ውሳኔ ነው ባይዘው። ይሄ የማርያም ጉዳይ ካቶሊክ ከምታስተምረው ቢበዛ እንጂ ባነሰ መንገድ አይደለም እኛ ቤት ያለው እኮ ማርያም ቤዛዊተ ኩሉ ዓለም ናት እኮ ብለን እኮ የምናስተምር ሰዎች እኮ ነን። ይሄ ነገር ልክ አይደለም ብለው እኮ የተናገሩትን አባት እኮ ታስታውሳለህ። የደረሰባቸው ውግዘት፣ ስድብ፣ ነቀፋ ሁላችን የምናስታውሰው ነው እኮ። በአንድ ጊዜ እኮ ነው አንቱ ከመባል ወደ አንተ የመጡት እኮ። አየህ የትዕቢታችን ልክ ላለመታደስ የቆረጥንበት ውሳኔያችን ልክ ተሐድሶ አያስፈልገንም ብለን የምንሄድበት ልክ እኮ እኔ እዚህ ነው ተብሎ ሊጠቀስ የማይችል ነገር ላይ እንዳለን ታሳቢ ነው ማድረግ ይገባናል ብዬ አስባለሁ። ሁለተኛ ለረጅም ዘመን አየህ ለውጥ አያስፈልገንም፣ አንለወጥም፣ አንታደስም፣ አንታረምም እያለን ስለቆየን ህዝቡ ራሱ ምን አድርጓል መሰለ? በህዝቡ ስነልቦናዊ ውስቅር ላይ ግንዛቤ ላይ
አልታደስም አልታረምም የሚል ስውት የሆነ ግንዛቤ ስላለ አባቶች ራሱ ይሄን ሐሳብ ቢሰጡ እኔ ህዝቡ ራሱ ይቀበላል ብዬ አሁንም ጥያቄ አለኝ። ህዝቡ ራሱ ተቀብሎ የአባቶችን ውሳኔ ወደ አለመቀበል የሚሄድም እኮ ህዝብ እኮ ነው እኛ ጋር ያለው። ምክንያቱም ህዝቡ ራሱ ሲኖዶስ እኮ ሆነ እኮ አየህ፣ ቲክቶክ ሲኖዶስ አለው። ይሄ ያኮረፉ አኩራፊዎች ሲኖዶስ አላቸው። ከፕሮቴስታንቱ ወደ ኦርቶዶክስ መጣን ብለው የሚሉ ሰዎች እኮ ሲኖዶስ እኮ አላቸው። እነ ቢኒያም ታውቀዋለህ አይደል? ወንድም ቢኒያም ትዝ የሚል ከሆነ አንድ ጊዜ እንደውም አንድ ከወንድም ቴዲ አዋሳ የሚባል ቲክቶክ ግሩፕ ላይ ገብተን ውይይት ነበረ እና እዛ ውይይት ላይ አንድ ቢኒያም ወንድማችን እኔ በእርግጥ እሱ እንደ ትልቁም ነገር ቆጥሬው አይደለም አሁን እሱን እንደው እዚህ ሚዲያ ላይ የሚያነሳውት እንደ ትልቅ እንደው ሐሳብ ነው ብዬ አይደለም፣ ወይም ደግሞ ቤተክርስቲያኑን ወክሏል ብዬም አይደለም። እንደው በጣም በትልቅ ደረጃ አይቼው አይደለም የዚህ ሰው ነገር እዚህ ጋር ዋቢ ማድረግ ግን እንደ አብነት የተወሰኑ የህዝባችንን ስነ ልቦናዊ ግንዛቤ ያሳያል ብዬ ስለማስብ የዚህ ሰው ንግግር ላንሳ እና ምን አለ ይሄ ሰውዬ ሲናገር እንግዲህ ቅድም ብያለሁ፣ ቲክቶክ የራሱ ሲኖዶስ አለው፣ ተመላሾች የራሳቸው ሲኖዶስ አላቸው። ተመላሾች ራሱ ኦርቶዶክስ ደግሞ መምህራኑ የራሱ ሲኖዶስ አለው። ሲኖዶስ ራሱ ሲኖዶስ ነው እና ምን አለ ቢኒያም ሲናገር እዛ እንትን ላይ እንኳን እናንተ ቀርቶ አለ እንኳን እናንተ ቀርቶ እኛ ነው የሚለው አየህ፣ ታድሷውያን ነው። ቅዱስ ፓትርያርኩ አቡነ ማትያስ ራሱ በማርያም ጉዳይ ማርያም ቤዛዊተ ኩሉ ዓለም አትባልም ቢሉ እሳቸውን ጭምር አንሰባም ሲል ሰምቻለሁ። እኮ እንደው አባ ቆይ ብላ ገብታ ውጡልኝ አለች አለ። እንግዲህ ተመልከት፣ እናንተ ቀርቶ አለ እንኳን እናንተ ቀርታችሁ አባታችን አቡነ ማትያስ እንኳን ይሄን ነገር ቢናገሩ እሳቸውን እንኳን አንቀበልም፣ በማርያም ጉዳይ ድርድር የለንም ብሎ ሲናገር እኔ አብረን ቁጭ ብለን ሲናገር ሰምቻለሁ። አይተሃል? እኔ ራሱ ይሄ ስትራክቸራል መዋቅሩ ራሱ ብትገልጠው ራሱ ይሄን ነገር ህዝቡ ይቀበላሉ የሚል ጥያቄ አለኝ። ዞሮ ግን ለውጥ አይቀሬ ስለሆነ የካቶሊክን አብነት በመውሰድ የካቶሊክን ውሳኔ በመውሰድ ጅማሬዎችም ስላሉ የመጽሐፉን ውግዘት ምሳሌ እናደርጋለን። ይበል የሚያሰኝ ነው። ጥሩ ውሳኔ ነው። ራሱን የቻለ ወደ ኋላ መጽሐፉ ላይ መጣበታለን ብዬ አስባለሁ። መጽሐፉ ለምን ተወገዘ፣ እንዴት ተወገዘ፣ ምን ጎሎት ነው፣ ምን ተገኝቶበት ነው የሚለው ጉዳይ እንደተጠበቀ ሆኖ ግን የካቶሊክ ውሳኔ ካቶሊክ ወሰነችው አሁናዊ ይሄ ውሳኔ እንደው ዝም ብሎ የተወሰነ ውሳኔ ሳይሆን አጠቃላይ የቤተክርስቲያንን ተሐድሶ ወደ ሆነ ጥጋት የሚያስጠጋ የማይቀረውን የቤተክርስቲያን ተሐድሶ ወደ እውነታ ሊያመጣ የሚችል ትልቅ የተሐድሶ ችቦ አድርጌ ይህን ሀሳብ ልወስዶ እችላለሁ። ስለዚህ አባቶቻችንም ደፈር ብለው ካቶሊክ ይህን ውሳኔ ከወሰነች እኛስ ምንድነው ማድረግ ያለብን የሚለውን ነገር በማዳመጥ የተሐድሶውን ጥያቄ በሚገባ በማዳመጥ ይህንን ውሳኔ እንዲወስኑ በይፋ መግለጫ እንዲሰጡ እየሆነ ያለው ነገር ይሄንን ይመስላል ብለው እንደው ቀጥታ ከራሳቸው ውሳኔ እንደመጣ እንኳን ባያደርጉት ዓለም እየተመራችበት ያለውን ነገር በማየት ዓለም እየተጠጋችበት ያለውን ነገር በማየት ዓለም ወደ እግዚአብሔር ቃል ወደ ክርስቶስ ትምህርት ወደ እግዚአብሔር ቃል ትምህርት እየተመጣበት ያለውን ድፍረት በማየትና በዛ ልክ ነገሮችን በመረዳት ቤተክርስቲያኒቱ ያለችበትንም ነባራዊ ሁኔታ በመገንዘብ በነገራችን ላይ ይሄ ለውጥ ወዳጄ አንድ ነገር ልንገርና ወደ አንተ መጣለሁ። ይሄ ለውጥ በለሆሳስ እየቀረበ ያለው ይሄ ለውጥ አለ አይደል? በቀስታ ቤተክርስቲያኒቱ ክብሯን ጠብቆ እድሜዋን ጠብቆ የቀደመ አስተዋጽኦዋን ጠብቆ አሁን ያላትን የሚመጣውን ዘመን መጻኢ ዕድሏን ጠብቆ እኔና አንተ እያቀረብን ያለ ነው አሁን ጨዋዊ የሆነ ተሐድሶአዊ ጥያቄ ሀምብሊ የምናቀርበው ጥያቄ ከጥቂት ዓመት በኋላ በዚህ መልኩ እንደማይቀርብ እኮ መገንዘብ ያስፈልጋል። የለውጥን ተፈጥሮ እኮ ማወቅ ያስፈልጋል። አየህ፣ ጤናማ በሆነ መንገድ አላስተናግድም ያልከው ለውጥ አብዮት ሆኖ ይመጣልሃል። ሬቮሉሽነሪ ሆኖ ይመጣልሃል። አንገር ሞቲቮችን አቅም ይዞ ይመጣልሃል። ስለዚህ ይሄ ሲሆን የሚታደሰውን ነገር ብቻ ሳይሆን አድሶ የሚያልፈው አብዮትን ማንም ስለማይቆጣጠረው አብዮትን ማንም ሊመራው ስለማይችል አንተም ዮናስ አንበዲም እኔም ሊመራው ስለማልችል አብዮት አይነት መልክ ይዞ የመጣው የተሐድሶ ለውጥና ናዳ እንዳይፈርስ የምንጠነቀቅላቸውን ጉዳዮች ጭምር ሳይቀር ንዶን እንዳይሄድ ዘመኑ አሁን ነው ብዬ ለማለት ፈልጋለሁ። ለሆሳሳዊ የሆነውን ተሐድሶ እምቢ ብላ ክብሯን ጠብቆ ልዕልናዋን ጠብቆ ታሪካዊ አስተዋጽኦዋን ጠብቆ የመጻኢ ዕድሏን ነገዋን ጠብቆ አለ ገብቷል አይደለ? የምናቀርበውን ጥያቄ አልቀበልም ብላ ካለች እየገፋች የምትቀጥል ከሆነ 40 ዓመት ያልሞላቸው ወርጋጦች እናንተ መሀል ሆናችሁ ነው ቤተክርስቲያን ትታደስ ብላችሁ የምትሉት? እናንተ ከየት መታችሁ ነው እቺን ቅድስት ንጽሕት ምሉ በኩልሄ የሆነች ስንዱ መቤት ምናምናም እንደዚህ ምናም ብላ የምትባለውን ቤተክርስቲያን ትታደስ የምትሉት እናንተ ማን ናችሁ የሚለውን ጥያቄ አልቀበልም ብላ ካለች ነገ ክብሯ ለምኔ
ነገ ዕድሜዋ ለምኔ፣ ነገ ታሪካዊት አስተዋጽኦ ለምኔ፣ ነገ ቀዳማዊት ማህበርነቷ ለምኔ፣ የመጻኢ ዕድል ዕድሜዋ ለምኔ ብሎ የሚነሳ ትውልድ ግን ከመጣ ይሄን ጥያቄ ሬቮሉሽነሪ አይነት መልክ ይዞ ከመጣ ልንቋቋመው ማንችልበት ነገር ላይ እንመጣና እማንፈልገው የምንፈራው መከፈልን ይዞ ሊመጣ ይችላል። ለሁለት ለሶስት ለአራት ለሁላውን ካቶሊክ ለሁለት ለምናምን ነው አይደል? ለሁለት ለሶስት ለአራት ከቁጥር በላይ ለሆኑ መከፈሎች የማንፈልጋቸውን 4 እና 5 ሲኖዶሶች ይዘን እንቀመጥ እንችላለን። ተሐድሶ መዳኛዋ ነው። ተሐድሶ መሲዋ ነው ለቤተክርስቲያኒቱ ዛሬ ላይ አየህ፣ ለውጥን ማስተናገድ እስትንፋስዋን የምታስቀጥልበት ልክ ይሄ አለ አይደል? በሕክምና ታግዞ ሰው እንደሚተነፍስ አይሲዩ ሩም ውስጥ የገባ አንድ ታካሚ አንድ ታማሚ ተፈጥሯዊ በሆነ መንገድ መተንፈስ ሲያቅተው ለጊዜው ያ ወደ ተፈጥሯዊ አንተነፋፈሱ እንዲመጣ ምን ታደርግለታለህ? የመተንፈሻ ድጋፍ ሰጠዋለህ። አየህ፣ አሁን እያጣጣረች ያለች ይመስለኛል ቤተክርስቲያኒቱ። ለውጥ በዛም በዚህም እየናጣት እየመጣ እንደሆነ አይን ከፍቶ ለሚመለከት እኔ ምንም ይሄ እኮ ጥያቄ ያለው ጉዳይ አይደለም። ተሐድሶ ሊያድናት እንደመጣ ማየት አለባት፣ ሊታደጋት እንደመጣ ማየት አለባት። ስለዚህ ትንፋሽ እንድትወስድ እንኳን የሚሰጣት እድል ይሄ ነው። ስለዚህ ነገ ከነገ ወዲያ ትንፋሽ አጥሮን የመታደስ ዘመን እድል አጥሮን ተሐድሶን እናድርግ ተብሎ እንኳን ቢባል ከመታደስ እንኳን የምታልፈበት ዘመን እንዳይመጣ ትልቅ ስጋት አለኝ እኔ በዚህ አጋጣሚ። ስለዚህ የካቶሊክ ቤተክርስቲያን ውሳኔ የአንድ ቤተክርስቲያን የአንድ አጥቢያ ውሳኔ ብቻ ሳይሆን ዓለም አቀፋዊ የለውጥ ንዝረት፣ ዓለም አቀፋዊ የለውጥ ስሜት፣ ዓለም አቀፋዊ ለውጥን የማስተናገድ ዝንባሌ ውጤት እንደሆነ በመገንዘብ እየመጣ ያለውን ዘመን እንድትረዳ ጥያቄ ማቅረብ አሁን እንፈልጋለን። ዘመኑን እንድትረዳ ምንድነው ዘመኑ? አየህ፣ ምን ይመስላል የዘመኑ መንፈስ፣ ምን ይመስላል የዘመኑ ሁኔታ ብላ ዘመኑን አንደርስታንድ እንድታረግ። አየህ፣ ያላት ስታክሲካዊ ግዝፈት፣ ያላት ቁሳዊም ሰብአዊም ሀብት፣ ያላት ታሪካዊ ሀብት፣ ያላት ብሔራዊ ሀብት፣ ያላት የህዝብ ብዛትን በማየት ለውጥን አልታገስም፣ አልገነዘብም፣ አላረግም ብላ የምትል ከሆነ ግን ሊመጣ የሚችለው ነገር በጣም አደገኛ ነገር ነው ለማለት ፈልጌ ነው። ጌታ በጣም ጥሩ ሀሳብ። እኔ በጣም ደስ ብሎኛል። እንደ እውነቱ ከሆነ በጣም ጥሩ ማብራሪያ፣ ጠቃሚ የሆነ ቤተክርስቲያንን ሊጠቅማት የሚችል ማብራሪያ ነው እንግዲህ ወንድማችን እየሰጠህን ያለ። ምክንያቱም አንዳንድ ጊዜ ሰው ነው አይደል? ቀደም መግቢያ ላይ እንደተናገርከው ተሐድሶ ግለሰባዊና ተቋማዊ ተሐድሶ እንደ ግለሰባዊ አንድን ሰው ሄደህ ወንጌል መስክረህለት ወደ ክርስቶስ መጥቶ አዲስ ፍጥረት እንዲሆን የምታደርገው። እንደ ተቋም ግን ማህበረ ምዕመናን እግዚአብሔርን በሚያመልኩበት ወቅት ሌላ የአምልኮ ስርዓት ተገንብቶባቸው ሌላ እያመለኩ ይገኛሉ። እኔን በማስረጃ መናገር ፈልጋለሁ። እኔ ዛሬ ጠያቂ ስለሆንኩኝ እናገራለሁ። ለምሳሌ አሁን ገድላም መጥምቀ መለኮት ዮሐንስን አውግዣለሁ አለች ቤተክርስቲያን። ገድለ መጥምቀ ዮሐንስን ካወገዘች ሌሎችስ የሚል ጥያቄ አነሳለሁ። እኔ አሁን ስለ ገድለ መጥምቀ ዮሐንስ ስነ መለኮታዊ ይዘቱ ምናምን ስተቱ ምናምን የሚለው አይደለም። ሌሎች በጣም ትልልቅ ጉንድል የሆነ ግንድ የሆነ ስተት ያለባቸዋል እንደ ታምረ ማርያም ያለ። እሱን ምናልባት አሁን ሊቃውንት ተብለው የሚጠሩ ሰዎች በቤተክርስቲያኒቱ ያሉ ታምረ ማርያምንም ጭምር ወደ መዳሰስ እየገቡ ጥሩ ነው እኮ አሁን ተሐድሶ እንደሚያስፈልግ በቤተክርስቲያን ውስጥ ትልቅ ጠባሳ ወድቋል ማለት ነው። ነገር ግን ይህንን በይፋ ልክ የካቶሊክ ቤተክርስቲያን የቀኖና ዋና ኃላፊው ያው ቀኖና የቁጥር የመጽሐፍትን ቁጥር ዝርዝር ሐሳብ የሚከታተል ሰው ነው ማለት ነው። ይህ ሰው ይህንን ሐሳብ ካፈለቀና ከታች ደግሞ ከስር ሆነው የለም እኛ የማርያም ፍቅረኞች ነን፣ ማርያም ቤዛዊት ዓለም አትባልም ከሚባል እንጦርጦስ እንወረድ የሚል ትውልድ ቤተክርስቲያናችን ላይ አለ። እነዚህን ግን ያ ሰው ምንድን ያላቸው አትወክሉም ያላቸው። አሁን ቤተክርስቲያኒቱ ነባራዊ እውነታውን እየተናገሩ ያሉ የቤተክርስቲያኒቱ ሊቃውንት አይደሉም። የቤተክርስቲያኒቱ ሊቃውንት ሳይሆኑ በሰንበት ትምህርት ቤት እንኳን ቁጭ ብለው ስለ ሰንበት ትምህርት ቤት የማያውቁ ልጆች ናቸው። የወጡ ቤተክርስቲያን ወክለናል ብለው ተሐድሶንም የተሐድሶንም ሐሳብ
በቃ የሆነ አለ አይደለ ለማጥላላት የሚሞክሩ እንጂ አባቶች እኮ ተቀብለዋል። ስለተቀበሉ ነው ገድለ ዮሐንስ የተወገዘ። አባቶች ናቸው ያወገዙ፣ ሲኖዶስ ነው ያወገዘው። ስለዚህ ተሐድሶን ተቀብለዋል ማለት ነው። ሌላው አሁን የሚቀጥለው ደግሞ የሚወገዙ ሊኖሩ ይችላሉ። ነገር ግን የለም ተወግዘው ብቻ አይደለም ማለቅ ያለባቸው መቆጠር አለባቸው የሚሉ ሰዎች አሉ። ተቆጥረው መጽሐፍቱ መታወቅ አለባቸው፣ ከዛ መፈተሽ አለባቸው። ይህንን የሚሉ ሊቃውንትም ስለተነሱ እግዚአብሔር እናመሰግናለን። በነገራችን ሌላው ምንድን ነው አሁን እኔ እያየሁት ያለ ተሐድሶን ከቤተ ክርስቲያን ቅድም እንዳልኩት ወገብ ዛላቸውን ተቆርጠው የወጡ ተደብድበው የወጡ ተሳደው አሁንም ቁመው የሚሄዱ ሰዎች አይደለም የሚያድሱት፣ እኛ ራሳችን እናድሳለን የሚል ንግግር ያለበት ሐሳብ አይቻልም። እኔ ምን አገባኝ? ያድሱና ይታደሱና መጽሐፍ ቅዱሳችንን ይዘው ይስበኩና ክርስቶስ ኢየሱስን የአውደ ምሕረቱ ማዕከል ያድርጉትና ከዛ በኋላ እኛን የሚያስታርቁን ሽማግሌዎች ይገባሉ። አይደለም አስታርቀውን አብረን የምናገለግልበት ጊዜ ይመጣል። ነገር ግን እኛ ይታደሱ። አሁን ሚናን የመሻማት ጉዳይ አይደለም፣ ሚና የመሻማት አይደለም። ስለዚህ ይታደሱ ነው ዋና ጥያቄያችን። እና ቅድም እንዳነሳው አንዱ ሰሞኑን ትንሽ ተሞክሮ አደረገች የምንለው የገድለ መጥምቀ መለኮት ዮሐንስ። በነገራችን እሱ መጽሐፍ ዛሬ የምናገራለው አለ መጽሐፉ ገድለ ቅዱሳን ነው ገድለ ሰማዕታት የሚል አንድ መድበል አለ። ማህበረ ቅዱሳን ያሳተመው መጽሐፍ እሱ ላይ አለ ያ መጽሐፍ ታሪኩ አለ። ስለዚህ ይህኛው ገድለ መጥምቀ መለኮት ዮሐንስ የሚለው ብቻውን ስለተገኘ እሱ ተወግዟል። ነገር ግን ማህበረ ቅዱሳን ባሳተመው ላይ ደግሞ ከሌሎች ገድላት ጋር ይህ ታሪክ አለ። አሁን ትልቁ ችግር መጽሐፉ አይደለም ሐሳቡ ነው። ሐሳቡ አልተወገዘም አለ ሐሳቡ። ሰሞኑን እኛም አንስተነዋል በጋራ። ስለዚህ እሱም ብቻ ሳይሆን ሌሎቹን ማየት አለበት። የማርያምን አምላክነት ቅድም ካቶሊክ ቤተክርስቲያን ተመሳሳይ ነገር ነው። ማርያም ቤዛ ብዙሃን አትባልም ያለው የኢትዮጵያ ቤተክርስቲያን ግን ማርያም ቤዛ ብዙሃን የሚለው አለ። አንድ ጳጳስ ያነሱትም የተወገዙ ይህንን ውሽንፍር ቅድም እንዳልከው አንቱ የሚባሉትን አንተ ወደ ማለት ነው። ከዛም አልፎ ወደ ዘረኝነትም የተወሰደበት ነገር አለ። እሳቸውም ደንግጠው ተደናግጠው ትንሽ ዝም ወደ ማለቱ ሄዱ። ምን ያድርጉ እንግዲህ እንደኛው ገብዛላቸው እንዳይመቱ ጳጳስ ናቸው እና እሱንም ጠብቀው ስለሆነ ጥሩ ነው። ለእኛ ግን አንድ መንገድ አሳይተውናል። በጳጳሳት ዘንድ ጥያቄ እንዳለ በጳጳሳት ዘንድ ይሄ ቤዛዊት ዓለም አትባልም የሚለው አንድምታ እንዳለ በደንብ አሳይተውናል እሳቸው። ሌሎቹም ጳጳሳት አንስተዋል እንዲህ አይነት ነገሮች። ስለዚህ እንዲሁ ቀጣይ የማነሳው ሐሳብ አንዱ ቅድም እንዳልከው የገድለ ዮሐንስን ማውገዟ እንደ ጥሩ ሐሳብ የወሰድነው አለ። ይበል የሚያሰኝ ነው። አሁን እሱ ላይ አንድ ነገር ነበር እሱ እንድታወራ ነውና እሱን ምናልባት ጥሩ ነው ነክታለች ማለት ነው። ጥያቄ ተቀብላለች ማለት ነው። እኛ ቀርበን በአካል ሲኖዶሱ ላይ ጥያቄ ባናቀርበን በምን ልክባት መልእክት ትታደስ ወይም ታደሺ በምንልበት መልእክት ላይ ይህንን ተቀብላ የሆነ ነገር ፈጥራለች ማለት ነው። እና እንዴት ነው እሱን ውግዘት እንዴት ታየዋለህ? እኔ አሁን አባቶች መካከል አሁን እንግዲህ በቅዱስ ሲኖዶስ ደረጃ ባሉት ማለት ነው ተሐድሶን ለመቀበል ፈላጊ አካላት እንዳሉ ድምፃቸው ጎላ አይሁን እንጂ ድምፃቸው ጎልቶ አይሰማ እንጂ ተሐድሶን ለማስተናገድና ለመቀበል ዝግጁ የሆኑ አባቶች እንዳሉ ይታየኛል። ባይዘው ፊል አደርጋለሁ፣ አስባለሁ። ብቻ አንዳንድ ተግባራዊ ነገሮችንም በዛው ስለምመለከት ማለት ነው። ግን በአብላጫው ግን ያሉ ሰዎች ግን በቅዱስ ሲኖዶስ ደረጃ ያሉ በምልዓተ ጉባኤው ላይ የሚሳተፉት የምንበላቸው የተለያዩ ሲኖዶስ አባላትን የምንወስዳቸው በአብዛኛው ግን ይህንን ለውጥ ግን ለመቀበል ለማስተናገድ ወይ ጉዳዩን እዚህ ግባ የሚባል ጥያቄ አይደለም ብለው በመገምገም ማለት ልክ ያልሆነ ግምገማ በመውሰድ ወይም ይሄ ጥያቄ ስር እየሰደደ ደግሞ ቢመጣና ለውጡ ደግሞ ወደ መሬት ቢመጣ ምክንያቱም አንዳንዶቹ እንደምናውቃቸው ከጀርባቸው ብዙ ታሪክ ስላለ አየህ
ከአጋንንታዊ ተዋርሶ ጋር የተገናኙ ስርማሾች፣ ቅጠል በጣሾች፣ መዳፍ አንባቢዎች ምናምን ብለን የምንጠራቸው ይሄ የኢየሱስ ትምህርት ሞዳውን መድረኩን የሚይዝ ከሆነ ከጀርባ የሚሰሩበት ደግሞ ክፉ አሰራር ስለሚገለጥባቸው ያም ነገር እንዳይመጣ አይነትም የሚሰሩ አካሎች እንዳሉ እንደተጠበቀ ሆኖ ይሄ የገድለ መጥምቀ ዮሐንስን እርምጃ ግን ውሳኔ የገድሉን ማውገዝ እርምጃ ግን እኔ በበጎ ጎኑ አየዋለሁ። በአብላጫው በቂ ነው ተብሎ ባይወሰድም ግን በአብላጫው ምንድነው ያን ነገር ለማለት የፈለኩት ከዚህ ቀደም ገድላትን፣ ድርሳናትን፣ ታምራትን በተመለከተ ብዙ መጽሐፍቶች ሲጻፉ ታስታውሳለህ መርጌታ አንተን ብዬ አስባለሁ። ገድላት ፍጹም መንፈሳዊና መጽሐፍ ቅዱሳዊ እንደሆኑ እንደውም አዋልድ ናቸው፣ ልጆች ናቸው፣ የመጽሐፍ ቅዱስ አብራሪ ናቸው፣ ተንታኝ ናቸው ምናምን ተብሎ ገድል ለመናፍቃን ገድል ተብሎ ሁላ መልስ ይጻፍ ነበር። ገድል ያወጣል ከገድል ሲባል ሁላ ነበር። እዚህ ላይ አይደለ መጽሐፎች ተጽፈዋል፣ ብዙ መጽሐፎች ተጽፈዋልና የምንሟገትላቸው የምንከራከርላቸው እስክንሰየፍ ድረስ እንሰየፍላቸዋለን ብለን የምንላቸው ገድላት በመሰረቱ ከመጽሐፍ ቅዱስ ጋር ተጋጭቶ ተቃርኖት ሊገኝባቸው እንደሚችልባቸው ማሳያ ሆኖ ወጥቷልና ይበል የሚያሰኝ እርምጃ ነው ብዬ መውሰድ ፈልጋለሁ። አየህ እንጸድቅባቸዋለን፣ እናጸድቅባቸዋለን፣ በረከትና ረድኤት እንቀበልባቸዋለን ብለን በቀይ ጀምጃ ጠምጥመን በቀይ ሱት ይጠቅልለን ስንጥሻሻቸው፣ ስናስተሻሻቸው፣ ስንሳለማቸው፣ ስናሳልማቸው የነበሩ መጽሐፍቶች ስህተት እንደሚገኝባቸው ግንዛቤ መያዙ በራሱ እርምጃው ቀሪ ነው ብለን ብንልም እንደ ትልቅ እርምጃ ሊወስዱ ይችላል። አንደኛ። ሁለተኛ እኔ አባቶች አቅም እንዳላቸውም ያሳዩበት ነው ብዬ አስባለሁ። መጽሐፍትን የማውገዝ ከዚህም በላይ ቢሄዱ ከዚህም በላይ እርምጃ ቢወስዱ ስልጣን እንዳላቸው አቅም እንዳላቸው እነዚህ መጽሐፍቶች የቀሩትን መጽሐፍቶች ለማውገዝ ዳተኝነት ካልያዛቸው በስተቀር ወይም ግዴለሽነት ካልያዛቸው በስተቀር ወይም ይሄ ምንም ሊያመጣ አይችልም ከአንድ ጎጆ ላይ አንዲት ሰበዝ ብትመዘዝ የሚለውን ተረት እየተረቱ መሄድ ካልፈለጉ በስተቀር አቅምና ስልጣን እንዳላቸው የሚያሳይ ነገር ነው ብዬ አስባለሁ። ሶስተኛ ለረጅም ዘመን እንግዲህ ታድሶ ጥያቄያችን እኮ የመጽሐፍት ይታደሱ ብቻ ጥያቄ እኮ አይደለም እኮ ምናልባት መጨረሻ ላይ እኮ አነሳዋለሁ። መጽሐፍቶች ይታደሱ፣ ይመርመሩ፣ ይፈተሹ፣ ይታዩ እኮ ጥያቄዎቻችን እኮ ከአንኳር ጥያቄዎቻችን አንዱ እንጂ ብቸኛው ጥያቄ እኮ አይደለም። ስንጮህለት፣ ስንደበደብለት፣ ስንታሰርለት፣ ስንራብ፣ ስንጠማለት አንዳንዶቹ ወንድሞቻችን አካለ ጎደሎ እስኪሆኑ ድረስ የደረሱበት እስከ ሞት ድረስ እንኳን ውሳኔ የተወሰነበት እኮ ጉዳይ እኮ የመጽሐፍቱ ይታረሙ ጉዳይ ነው። ይሄ እኮ ቀላል ጉዳይ እኮ አይደለም እኮ ይሄ ውሳኔ እኮ። ስለዚህ ለተሐድሶአውያን እኮ እንደ መልስ ብንወስደው እግዚአብሔርን የምናመሰግንበት እኮ አንዱ እርምጃ ነው። ቀላል ነገር አለ። ነገር ግን ደግሞ ይሄን ተከትሎ ደግሞ ጥያቄ አነሳለሁ እኔ። ምንድነው ጥያቄ? ገድለ መጥምቀ ዮሐንስ ለብቻው የተወገዘበት ምክንያት ከሌሎች ነውርን በውስጣቸው ከያዙ መጽሐፍቶች ምን የተለየ ነገር ተገኝቶበት ነው የተወገዘው? አየህ፣ እንዲሁ በደምሳሳው እንዲሁ በደፈናው አውግዘናል ሳይሆን ነጥቦች ተቀምጠው ዝርዝር ነጥቦች ተቀምጠው አንደኛ ይሄ፣ ሁለተኛ ይሄ፣ ሶስተኛ ይሄ፣ አራተኛ ይሄ ተብሎ ተዝርዝሮ ተቀምጦ በዚህ ምክንያት አውግዘናል ተብሎ ስላልተጠቀሰ ጉዳዩ ተቋማዊና ድርጅታዊ ገጽታ የሌለው ያስመስልባቸዋልና ከልብ የሆነ ውግዘት ነው ወይ ብዬ ጠይቃለሁ ነው ይሄን ጥያቄ። ምክንያቱም አንድ መጽሐፍ ስታወግዝ እንግዲህ ፕሮሲጀሮች መኖር አለባቸው አይደለ? ሂደት መኖር አለበት። ዝም ብላ አታወግዝም እኮ። አሁን ይሄንን መጽሐፍ ስናወግዝ አሁን የጠቀስኩልህን አንደኛ ከእግዚአብሔር ቃል አንጻር፣ ሁለተኛ ከአበው ትምህርት አንጻር፣ ሶስተኛ ከሐዋርያት ትምህርት አንጻር፣ አራተኛ ከንጹህ ከቤተክርስቲያን ትምህርት አንጻር ይሄ ጉድለት ተገኝቶበታል ብለን ካወገዝ ነው እዚህ መጽሐፎት የሚገኝ ነውር ሌሎች ብዙ መጽሐፍቶች ውስጥ ስለሚገኝ ሌሎቹ መጽሐፍቶች የመወገዝ ዕጣ ፈንታ ይደርሳቸዋል ከሚል ፍርሃት የመነጨ እንዲሁ በደምሳሳው እንዲሁ በደፈናው እናውግዘው ዝም ብለን የሚል ውሳኔ ይመስለኛል እንጂ ተቋማዊ መልክ ያለው እንዴ አንተ ተሐድሶን ለማውገዝ እኮ ተቋም ተመስርቷል እኮ። የጸረ ተሐድሶ ግብረ ኃይል እኮ ተቋቁሟል እኮ። ታስታውሳለህ እኮ የኛ ቪዲዮዎች እኮ በየአደባባዩ እኮ ወጥተዋል እኮ። እና ልክ እንደዛ ሁሉ የጸረ መጽሐፍ ቅዱስ መጽሐፍት ግብረ ኃይል ተቋቁሞ የጸረ ድርሳናት ተአምራት ግብረ ኃይል ተቋቁሞ በደረጃ በደረጃ ልክ መግለጫዎች እየወጡ ይፋዊ በሆነ መንገድ አለ አይደለ በዚህ ምክንያት አውገዘናል፣ ሌሎች መጽሐፍቶች በዚህ ምክንያት እናወግዛለን አደንዶት ዘዴ ብሎ ይፋዊ የሆነ ከልብ እንደሆነ ጉዳዩ ካልታየ በስተቀር ለኔ የአንድ ጉዳይ የአንድ ቀን የአንድ ሳምንት ወይም ደግሞ ይሄ ተርሞይሉን ለመለካት የህዝቡን ስሜትና ሙቀት ለመለካት የተወሰነ እርምጃ እንዳይሆን እሰጋለሁ። መልካምነቱ እንደተጠበቀው ሆኖ በጎነቱ እንደተጠበቀው ሆኖ ይበል የሚያሰኝ የሚለው ነገር እንደተጠበቀው ሆኖ ሌላው እዚህ ጋር አንድ በጣም የገርመኝ ነገር ራሱ ገድለ መጥምቀ ዮሐንስ ራሱ ስንት ነው ገበያ ላይ ያለው? እኔ እንኳን ያገኘኋቸው 4 አሉ። ብዙ ናቸው። 4 አሉ። 4 ማለት 4 የተለያየ ይዘት፣ 4 የተለያየ ገድል፣ 4 የተለያየ ደራሲ፣ 4 የተለያየ ተርጓሚ የተረጎማቸው 4 ገድለ መጥምቀ ዮሐንስ አሉ።
አጋጣሚ ግን አሁን ሚዲያ ላይ አይተህ ከሆነ አሁን እሱንም እናሳየዋለን። አሁን ይሄ እዚህ ላይ ስናወጣ እናሳየዋለን። ብዙ ሰው የሚያስበው አሁን እዚህ የምናየውን ነው። አየህ በሶሻል ሚዲያ ላይ እየተመላለሰ ያለው ነው። አሁን እሱን እንዳወገዙ ነው ብለው ደግሞ ሰው እሱ ላይ ርብርብ ሲያደርግ አይ ያወገዝነው እሱ አይደለም አሉ። ደግሞ ተመለሰው ሌላ ገበያ ላይ ያልዋለ አለ። ጥቂት አባቶች ዘንድ ዋሻ ውስጥ ገዳም ውስጥ ምናምን የተገኘ አለ እንጂ ይሄ አሁን አገልግሎት ላይ እየዋለ አይደለም አሉ። ይሄን ደግሞ ሲሉ እኔ ሌላ ጥያቄ አጨረብኝ። እንዴ አሁን ገበያ ላይ ያሉትን አውግዘን ሳንጨርስ ገበያ ላይ ያሉትን መጽሐፍት፣ ድርሳናት፣ ተአምራት፣ መልክዓ መልኮች ተንትነን ከመጽሐፍ ቅዱስ አንጻር ያላቸውን መጽሐፍ ቅዱሳዊ አራሙቻ አራግፈን ሳንጨርስ ወዳጄ ለሚቀጥለው ትውልድ እኮ ሌላ መጽሐፍ እየጻፉ ነው እኮ እነዚህ ሰዎች። አየህ ይሄን አሳይመንት እኮ ለሚቀጥለው ትውልድ እኮ ለማሸጋገር እኮ ሰዎች እኮ ድንጋይ ውስጥ ተቀምጠው እኮ እየጻፉ እኮ ነው ያሉት። ቀርከሃ ሰብረው እኮ እየጻፉ ነው ያሉት ሰዎች እኮ ከምናባቸው እያወጡ የሚቀጥለውን ትውልድም እኮ በገድላትና በድርሳናት እስራት ውስጥ ሰው ወንጌል እኮ እነዚህ መጽሐፍቶች እያወገዘ ጊዜ እንዲጨርስ እኮ እየሰሩ እኮ ነው ያሉት እኮ። እንዴት ያለ ስውር ደባ እንደሆነ እኮ ማየት ይገባል ብዬ አስባለሁ። አይታል እነዚህ ሰዎች አሁን እኛ ይሄን አላወገዝንም ብለው ሲሉ እነዚህ መጽሐፍቶች እኮ ነፃ ለማውጣት ይመስላል አይደል? ከጀርባ እኮ ሌላ እኮ አንድምታ አለው። ምን ማለት ነው? የማናውቃቸው ደራሲዎች አባ ገብርኤል፣ አባ ሚካኤል ጻፉ ብለውናል ብለው የሚጽፉ ሰዎች ከምናባቸው እያወጡ እየጻፉ ያሉ ሰዎች የሚመጣውንም ትውልድ መጻኢ ዕድል ከእግዚአብሔር ቃል ለማውጣት እየሰሩ ነው ማለት ነው። ህትመት ላይ ያልሆኑ ገና ያልታተሙ መጽሐፍቶች እልፍ አላፍት አሉ ማለት ነው። እንደገና ብዙ መጽሐፍቶች ለልጆቻችን የማናውቃቸውን ገድላት ማን ጻፋቸው የማይታወቁ በጥቁርና በቀይ የተጻፉ መጽሐፍቶች ለሚመጣው ትውልድም እየተዘጋጁ ናቸው አሉት ማለት ነው። ያሰጋኛል። ስለዚህ ይሄ ጉዳይ በለሆሳስ የሚታይ ዝም ብሎ በደምሳሳው የሚታይ ዝም ብሎ የግብር ይውጣ በሆነ መንገድ የሚታይ ካልሆነ በስተቀር ተጨባጭ የሆኑ እርምጃዎች ይጠበቃሉ ብዬ አስባለሁ። እነዚህ መጽሐፍቶች መወገዛቸው ምንድነው አንድምታው ብለን ብናይ እንደዎችን ሐሳብ ልናገር። ስነ መለኮታችን እኮ ያለው መጽሐፍቶች ውስጥ እኮ ነው። ነውሮች ያሉት እኮ መጽሐፍቶች እኮ እሱ እኮ ነው። ሐሙስና ማክሰኞ እባብ የገደለ ይጸድቃል የሚለው እኮ ያለው እኮ መጽሐፎች ላይ ነው እንዴ። የክርስቶስ ኢየሱስን እኮ የቤዛው ስራ እኮ ለ1000 ቤዛዎች ያከፋፈለው እኮ ያለው እኮ መጽሐፍቶች ውስጥ እኮ ነው። አንዱን ቤዛ ለብዙ ቤዛ ያከፋፈለው እኮ መጽሐፍቶች ውስጥ እኮ ነው። አምልኮን እኮ ከእግዚአብሔር ቀምቶ ለፍጡር የሰጠው እኮ መጽሐፍቶች ውስጥ እኮ ያሉት። ነውሮቻችን እኮ ታጭቀው የሚገኙት እኮ የነውር ፓኬጆች እኮ ያሉት እኮ መጽሐፍቶቻችን ውስጥ እኮ ነው። እነዚህ መጽሐፍቶች መወገዛቸው ቀላል ጉዳይ አድርገን የምናየው ነገር አይደለም ወገኔ። ቀላል ጉዳይ ነው ብለን የምንወስደው ነገር አይደለም። እና እኔ ይበል የሚያሰኝ ነው ይቀጥል የሚያሰኝ ነው። ነገር ግን ቅድም የጠቀስኩልህ ግን መሰረታዊ ጥያቄዎችን ግን ማንሳት ተገቢ ነው ብዬ አስባለሁ። ተቋማዊ ነው ወይ ውግዘቱ? ድርጅታዊ መልክ ያለው ነው ወይ? ተከታታይነት ያለው ነው ወይ? ራሱ በቃ አውገዘን ጨረስን ማለት ነው? አንድ ቀን አውገዘን አቆም ማለት ነው ወይስ ኮንሲስተንት ነው ይሄ ጉዳይ? ተከታታይነት ያለው ነገር ነው ወይ ይሄ ጉዳይ? እንዴ ከተአምረ ማርያም በላይ ነውር የያዘ መጽሐፍ አለ እንዴ ምድራችን ላይ? ከነገር ለክርስቶስ ሰምራ በላይ ነውር የያዘ መጽሐፍ አለ እንዴ መጽሐፎቻችን ላይ? ከነገር ለተክለ ሃይማኖት በላይ የክርስቶስን ክቡር ደም ከአንድ ሰው እዳሪ ጋር ያነጻጸረ ያወዳደረ መጽሐፍን አጠገባችን አስቀምጠን እኔ መጽሐፉን አሁን አንደኛው መጽሐፍ እኮ አንብቤዋለሁ። እንደውም እኔ በአንጻራዊነት እንደውም ደህና መጽሐፍ ነው ብለው መጽሐፍ ነው ባይዘ ይሄ መጽሐፍ ይሄ የገድለ መጥምቁ ዮሐንስ መጽሐፍ እንደውም በአንጻራዊነት እንደውም አለው ነውር አለው። እንደውም ነውርን ከነውር ያወዳደርኩ አይደለም፣ ግን ከነገድለ ተክለ ሃይማኖት አንጻር ከነታምረ ማርያም አንጻር ስትመለከተው እኮ ደህና ይዘት አለው የምትለው መጽሐፍ ነው። እና ይሄ መጽሐፍ የተወገዘበት ምክንያቱ ምንድነው ራሱ የሚለው ነገር መጠየቅ ያለበት ነገር ነው ብዬ ነው የማስበው። መርጌታና ይበል የሚያሳይ ነው፣ መልካም ነው፣ ጅማሮ ጥሩ ነው፣ ይቀጥል የሚያሳይ ነው። አባቶቻችንን ይሄን የወሰኑትን ይሄን መጽሐፍ ያቀረቡትን በዚህ ውሳኔ ውስጥ የተሳተፉትን ሁሉ ታንኪው ማለት እንፈልጋለን። ነገር ግን ብዙ የሚቀር ነገር እንዳለ እንደው በዚህ አጋጣሚ ለመናገር ፈልጌ ነው። በጣም ጥሩ። እንግዲህ እንደተባለው ቤተክርስቲያን ይህንን ሐሳብ አንስታ መጀመሯ ችግር አለበት ብላ አንድን መጽሐፍ ችግርም አይኖርበት ግን ችግር አለበት ብላ እሷ የጠላችውን መጽሐፍ አውግዣለሁ ማለቷ አንድ ጥሩ ነገር ነው። እሷ የወደደቻቸው ግን እንዳይነኩባት ብትንሰፈሰፍላቸው እንደ ታምረ ማርያም እንደተባለው እንደነ ገድለ አርሴማ በጥፊ የምትማታ አማልክት ሆና የተቀመጠች እንደነዚህ አይነት መጽሐፍት ግን እንዳለ ናቸው። እንደ ታምረ ማርያም እንዳልኩ እንደ ታምረ ማርያም እኮ
ከክርስቶስ ደም አንጻር ወይም ደግሞ እሷ ስጋና ደሙ ያድነኛል ብላ ከምታስበው አንጻር የማርያምን ታምር ሰምቶ ወደ ቤቱ የሄደ ስጋውና ደሙ እንደተቀበለ ይቆጠርለታል የምትለው እንዳለ ያለ ነው። እሱንም አንስተውታል እነሱ ራሳቸው። እንዲህ የሚለው ከጥንቱ ቅጅ የለም የሚሉ መምህራን ተነስተዋል። ጥሩ ነው፣ እያዩት ነው ማለት ነው። እንግዲህ እንትኑን ማንሳቷ ራሱ ጥሩ ነው። ነገር ግን ገና ምኑ ተነክቶ የሚለውን በዛው እንድናየው ብዬ ነው። አልተነካም፣ ትንካው ነው። ስላልተነኩ ብዙ ነገሮች። እንግዲህ ወደሚቀጥለው ጥያቄ ሄዳለሁ። መምህር ሀብታሙ፣ የሚቀጥለው ጥያቄ የኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይም ተሐድሶን ላለመቀበል ጥረት እያደረገች ቢሆንም ነገር ግን አሁን የምታነሳቸው ሀሳቦች አሉ። በሕግም ደረጃ አነሳቸዋለሁ ብላ የምትንቀሳቀስባቸው ነገሮች አሉ። ይህም ደግሞ ንብረትን በተመለከተ ለምሳሌ እኔ የለበሱት ካባና የጠመጠምኩት ሻይ ንብረቴ ነው ትላለች። አንተም የለበስከውን ቀሚስና መስቀል የኔ ነው ትላለች። እና ልክ እንደ 3 ዓመት ሕፃን ሁሉ የኔ ነው የምትለው ቤተክርስቲያኗ። እንዲያው በጣም እንዳለመታደል ሆኖ እንግዲህ ይህ ቁስ ነው። ከድህነት ጋራ ከምን ጋር አይገናኝም። ግን ከሕግ አንጻር ንብረትነቱ የእሷ ነው ወይ እና የንብረት ይመለስልኝ፣ ጥምጣማችንን ጣሉ፣ ካባችንን አውልቁ የሚል ሀሳብ ታነሳለች። አሁን ደግሞ በቅርብ ጊዜ ከበሮ እና ጸናጽል የኔ ነው ሌሎችም የሚል ደግሞ አንዳንድ አዋጆችን አውጥታለች። ይህንን አንተም ተከታትለኸዋል በደንብ። ይህንን ሀሳብ እንዴት ታየዋለህ? ከሕግ አንጻር የቤተ ክርስቲያኒቱ ነው ወይ? አሁን ከበሮን ወንጌላውያንም ይጠቀሙታል፣ ሌሎቹም ይጠቀሙታል፣ እኛም እንጠቀመዋለን። እኛ በነገራችን ላይ የምንጠቀመው ሀብታችን ንብረታችን። እንዲያው እኛ እኮ አላነሳ ነው እንጂ የቤተ ክርስቲያኒቱ ንብረት እኮ ንብረታችን። መጠየቅ እኮ አለብን። እውነቴን እንጠይቃለን። ማንን እኛ ተገፍተን የምንወጣ? ቤተ ክርስቲያኗ የእኛ ቤተ ክርስቲያን ናት፣ የተማርነባት ናት። ስለዚህ ቤተ ክርስቲያኒቱ ትታደስ፣ ረክሳለች፣ ወድቃለች የሚል ጥያቄ ማንሳት እንደ ኃጢአት ተቆጥሮ ከቤተ ክርስቲያን ካባረሩ በኋላ ከበሯችን አትጠቀሙ ማለት አትችልም። እኔ እንደኔ ለምን ንብረቴ ነው፣ የእኔም ንብረት ነው። ስለዚህ አንተስ እንዴት ታየዋለህ? ይህን ንብረትነቱ የእሷ ነው ወይ የሚለውን እስኪ ካነሳችው የሕግም ማዕቀብ አንጻር አንተ እንዴት ታየዋለህ ብዬ ይህን ጥያቄ አነሳልሃለሁ። እዚሁ ጋር ማነሳዋለህ። ይህን ሀሳብ አጠር አድርገህ ይህንን መልስ ብዙ ጊዜ ይነሳል፣ ወንድሞቻችን ያነሱታል፣ ያስቆጫቸዋል። አሁን ለብሰውን ስናያቸው ሲያዩን አንዳንድ ጉባኤዎቻችን ላይ ነጠላችንን ለብሰን ስንወጣ መልሱ ይላሉ፣ የኛ ነው ይላሉ። እና አንድ ጊዜ አንድ ነገር ትዝ ይለኛል። እና አንድ ሰው ሲናገር ነገር ልናገርና ወደ ሀሳብ ወደ ሀረር አካባቢ ነበርና በተሐድሶ እንቅስቃሴ ውስጥ የነበሩ ወንድሞችን ከሰሷቸው እና ፍርድ ቤት ቀረቡ። ከዛ ፍርድ ቤት ውስጥ የነበረው እንትን ነው፣ ዳኛው ሙስሊም ነው ምንድን ነው ምናምን ሲል አይ ከሳሿ የዛ አጋጣሚ የደብር አስተዳዳሪው እንትን ናቸው፣ አስተዳዳሪ ናቸው፣ የደብሩ የቤተክርስቲያኒቱ አስተዳደር ናቸው። እና ቀሚሳችንን ወስደው ቀሚሳችንን የኛን ለብሰው ቀሚሳችንን ምናምን ከዛ ምን አለ ይሄ የሙስሊሙ እንትን ነው እና ዳኛ ነው እንዴ ቀሚስ የሴት አለ እንዴ? ቆይ ቀሚስ እናንተ ወንድ አይደለ እንዴ ብለው አሉት አሉ። እና አንዳንድ ጊዜ ትንሽ የሚያስቅም ነገር አለው። እንደው በበሰለ ደረጃ ቤተክርስቲያኒቱን የሚመጥንም ነገር መልስ መስጠትም ተገቢ ነው ብዬ አስባለሁ። እና ይቆጣሉ አንዳንድ ግቢ ጉባኤዎቻችንን ሲያዩ፣ አሁን እዚህም ላይ ሲያዩ እናደዳሉ አንዳንድ ወንድሞቻችን። ግን ይህን ነገር ከ3 ነገሮች አንጻር መልስ ልስጥ። አንደኛ ከሕግ አንጻር እንዳልከው ሕግ ምን ይላል? አሁን ይህንን ጉዳይ ሕግ ምክንያቱም ወደ ሕግ እንሄዳለን፣ እንከሳለን ምናምን። አንድ ጊዜም ደግሞ የሆነ አስመዘገብን የተባለም ነገር ነበር። ከዚህ በኋላ መጠቀም አትችሉም፣ በቃ እንደለመዳችሁት ኪቦርዳችሁን እንትን አድርጉ እንደለመዳችሁት። እንደውም አንድ ሰው እንደውም ሲናገር ምን አርጣ ያሳቀኝ ነው። በቃ እንግዲህ አሁን ከበሮውን መልሳችኋል ምናምን መልሳችኋል። ከዚህ በኋላ ያው እንግዲህ ጀሪካን ገዝታችሁ በጀሪካናችሁ መቀጠል ነው ምናምን ብሎ ያለ ሰው ሁላ አስታውሳለሁና አሁን ጉዳዩ ከሕግም ጋር የሚገናኝ ነገር ስለሆነ ወደ ሕግ ነገርም እየመጣ ስለሆነ ጉዳዩን ከ3 ነገር አንጻር መልስ ልስጥ። አንደኛ ከሕግ አንጻር ይሄ ነገር እንዴት ይታያል? ሁለተኛ ከእግዚአብሔር ቃል አንጻር እንዴት ይታያል? እግዚአብሔር ቃልስ ይሄን ነገር ምን ይላል? ሶስተኛ ደግሞ ከኢትዮጵያዊነት መብት አንጻር አይደል? ከኢትዮጵያዊ እሴት አንጻር፣ ከኢትዮጵያዊ ብሔራዊ ሀብት አንጻር። እነዚህ በጣም ቤዚክ ናቸው። አንደኛ ከሕግ አንጻር ሕግ ምን ይላል?
ተጠቀሙ አትጠቀሙ መጠቀምኛ ነው አይቻልም ይቻላል የሚለውን ህግ ምንድነው የሚለው ምክንያቱም ህግ ገዢ ስለሆነ አንደኛ የአገሪቱ ህግ ምን ይላል ነው ማጠቃለያ ሁለተኛ ከመጽሐፍ ቅዱስ አንፃር የምንመራበት መጽሐፍ ቅዱስ ስለሆነ መንፈሳዊ ደግሞ ህግና አረዳድ ምን ይላል የሚለው ሶስተኛ ደግሞ ከኢትዮጵያዊ ብሔራዊ ሀብት አንፃር እሱን በሶስት አንግል ነገሩን እንመልከትና ጉዳዩ የቱ ጋር እንደሚያሳርፈን እናያለን ከህግ አንፃር አንድ ጊዜ ይሄ ጥያቄ ተደጋግሞ ሲነሳ ቤተክርስቲያኒቱ በራሷ የህግ ሊቃውንት ወይም የህግ ባለሙያዎች በራሷ ባለው የህግ ሊቃውንት ባለሙያዎች ከኢትዮጵያ የፈጠራ መብቶች ባለስልጣን ይባላል የአእምሮ መብቶች ምናምን ባለስልጣን እዛ ሄደን አስመዘገብን ከዚህ በኋላ መጠቀም አይቻልም ማንም እንዳይጠቀም እና እንደውም ከዛ አዋጅ በኋላ በቃ ከበሮ ሲታዩላ አንጡ የኛ ነው ለመቀማቱላ ለምናምን ሲሞከር ነበርና ከዛ በኋላ ይሄ ጉዳይ የሚመለከተው የፈጠራ የአእምሮአዊ መብቶችና የቅጂና ተዛማጅ መብቶች ባለስልጣን ተጠየቀ ይሄንን ጉዳይ እና አይ ቲንክ ይሄንን በቢቢሲ አማርኛ የሚል የማህበራዊ ድረገጽ ላይ ኦፊሻል የቢቢሲ አማርኛ ድረገጽ ላይ ግንቦት 3 የወጣ አንድ እንደ ዶክመንተሪ አለ እና እንደ ሪፖርታጅ አይነት ዝርዝር መረጃዎችን ይዞ ወጣ ይሄንን ሊመለከቱ ይችላል እና ህግ ምን ይላል አሉ እዚህ ሲናገር ይሄን ነገር ብናገር ደስ ይላል እና ይሄንን ፍቃድ የሰጠው ሰው ለቤተክርስቲያኒቱ ፍቃድ የሰጠው ራሱ አካል ባለቤት ዋና ኃላፊው ናቸው ይሄንን መልስ የመለሱት እና እኚህ ሰው ሲናገሩ ምን አሉ ቤተክርስቲያኒቱ ይሄ ጉዳይ ቀሚሴ ነጠላይ ቀናጽሌ መቋሚያ ከበሮ ምናምን ብላ የምትላቸው የኔ ናቸው ብላ የምትልበት አረዳድና ህጉ የሚለው የህጉ አረዳድ የተለያየ ነው ብለው ነው የጀመሩት ከዛ በኋላ ምን አሉ እነዚህ መብቶችን በተመለከተ የኛ ድርጅት ወይም እኛ ባለስልጣን በሶስት ጉዳዮች ላይ ነው ስልጣን ያለው አሉ እኚህ ሰው ሲናገሩ በሶስት ጉዳዮች ላይ የባለቤትነት መብት ይሰጣል አንደኛ አሉ እኚህ ሰው ሲናገሩ የፓተንት ራይት ነው የኢኖቬሽን ራይት ይባላል ይሄ ማለት ምንድነው ለምሳሌ አንድ ሰው አንድ አዲስ ግኝት ሲያገኝ አንድ ቴክኖሎጂ አላረ በምርምር አንድ አዲስ ነገር ሲያገኝ ይሄ ያገኘው ነገር በዓለም አቀፍ ደረጃ ይጠናና አዲስ እንደሆነ የዛ የሰውየው ግኝቱ አዲስ እንደሆነ ሲረጋገጥ ለሰውየው የሚሰጠው የፓተንት ራይት አለ አየ የባለቤትነት መብት አለ ስለዚህ ማንንም ሰው ያ ነገር አስመስሎ ሊሰራ አይችልም ያ ነገር አስመስሎ እንኳን ቢሰራ ምን ማድረግ አለበት ከዛ ፓተንት ራይት ካገኘው ሰው ፍቃድ ማግኘት አለበት ይሄ ፓተንት ራይት ነው አንደኛ እኛ የሰጠነው አሉኝ ሰው የፓተንት ራይት አይደለም አሉ ሁለተኛ የንግድ ምልክት መብት ደግሞ የሚባል አለ ለምሳሌ አንድ አገልግሎት ከሌላው አገልግሎት የሚለይበት ለምሳሌ የምጠቀም መግለጽ ብንችል ለምሳሌ የኮካን ምርት ፓተንት ራይት ብትመለከት አንድ ሰው የሆነ ድርጅት ከፍቶ ኮካ ብሎ ሊመሰረት አይችልም ለኮካ ኮላ ካምፓኒ የተሰጠው የራሱ ምንድነው የንግድ ምልክትነት መብት ነው ስለዚህ የኔ ነው ብሎ ቢል አሁን ኮካ መብቱ ነው ለምን የተሰጠው መብት የራሱ ስለሆነ ማለት ነው ፔፕሲን በለው ሌላም ድርጅቶችን በዛ ላይ ከተፋ ይችላል ይሄንንም አይደለም ማለት ሶስተኛ የሰጠነው አሉኝ ሰው የቅጂና ተዛማጅ መብቶች ስር ያለ መብት አለ አሉኝ ሰው አየህ ለቤተክርስቲያኒቱ የሰጠነው መብት በቅጂና ተዛማጅ መብቶች ስር የሚሰጥ መብት ነው ይሄንንም መብት የሰጠናት አለው የቤተክርስቲያኒቱ ለከበሮ ለጽናጽሉ ለመቋሚያውና ለጠምጣሙ ለልብሱ ሳይሆን የሰጠነው ለንድፉ ነው ለዲዛይኑ ነው የሰጠነው አሉ አሁን መብቱ ያላት ቤተክርስቲያኒቱ ንድፉ ላይና ዲዛይኑ ላይ ነው አየ አሁን ዲዛይን አድርጋ ያቀረበችው አለ ለዚህ ለቅጂና ተዛማጅ መብቶች ድርጅት ማለት ነው አሁን ያቀረበችው የጽናጽን ንድፍ አለ ይሄ ጽናጽን ንድፍ እንደዚህ ነው ለምሳሌ ከበሮ የሰጠችው ንድፍ ላይ ይሄ ከበሮ እንደዚህ የተጠመጠሙት አለ አይደል ይሄ ጅማቶቹ ምንድናቸው የበቃ የጌታን ግርፋት የሚያሳዩ ምሳሌዎች ናቸው እንደዚህ ስናረግ እንደዚህ ማለታችን ነው ብላ የሰጠችው ንድፍ አለ ስለዚህ ያን የሰጠነው ለንድፉ ነው የሰጠነው እንጂ ለከበሮ ለእቃው አይደለም ብለው እኚህ ሰው መልስ ሰጥተዋል በጣም ጥሩ አየ ከዛ ቀጥሎ ምንድነው ያሉት እኚህ ሰው አንድ ሰው ገበያ ላይ ያለን እቃ ገዝታ ተጠቀም የሚል መብት ልንሰጥ አንችልም ሊከለክል አይችልም ህጉ ብለው ዘግተዋል እኚህ ሰው ግን ይሄ ሁሉ የኛ ሁሉ ለኛ ሁሉ ከኛ የሚል የጠቅላሎት ስሜት ስላለ አንድ አባባል አለ ይሄ በነገራችን ላይ በፖለቲካው ዓለም ላይ ያለ ግንዛቤ ነው አሰምሽን ነው ካልዋጥኩ ተፋሃለሁ የሚል አባባል አለ በፖለቲካው ዓለም ላይ ወይ ወጣሃለሁ ወይ ተፋሃለሁ መሃል ላይ መቀመጥ አልችልም ነው አየህ እኔ ጋር መቀመጥ አልችልም ይሄ ፖለቲካል ሲናሪዮ ነው እንጂ መንፈሳዊ ሲናሪዮ አይደለም እንዲህ አይነት ስሜት ስላለ ከህጉ አውድ ውጪ እንኳን ህጉ ከሚለው ውጪ እንኳን የኛ ነው ለኛ ነው ከኛ ነው በእኛ ነው የሚሉ ጉዳዮች ዛሬ የሚቀነቀናሉ ስለዚህ በህግ አግባብ ስንሄድ ህጉ ምንም አይነት መብት ሊሰጣቸው በዚህ ጉዳይ ላይ አይችልም ይሄ ግልጽ የተቀመጠ ምእመኑ በአካባቢው የሚገኝን ዕቃ ገዝቶ የመጠቀም መብት አለው የተሰጣቸው የኢኖቬሽን መብት የፓተንት ራይት ቢሆን ኖሮ ከበሮን ቤተክርስቲያኒቷ ራሷ ኢኖቬት አድርጋ
በራሷ ፈጣሪዎች በራሷ ፈጠራ አግኝታ አምጥታ ቢሆን ኖሮ በፓተንት ራይት የምትቀበለው ስለሚሆን ማንም ያለሷ ፍቃድ ሊጠቀም አይችልም። ገብቷል አይደለ? ወይንም ደግሞ ጸናጽሉን ራሷ የፈጠረችው በራሷ አላርለ በስነ ፈጠራ ባለሙያዎች የፈጠረችው ቢሆን ኖሮ እና ያን መብት በፓተንት ራይት አግኝታ ቢሆን ኖሮ ዛሬ የምታነሳቸውን ጥያቄ ማንሳቷ ተገቢ ነው ብለን እንወስደው እንችላለን። ወይም ደግሞ የንግድ ምልክትም እንዳልኩ አላርለ በሌላ ንግድ ምልክት እንዳይጠቀሙ የሚልም ነገር ሆኖ ተቀምጦ ቢሆን ኖሮ ያን ልታስኬድ ይችላል። ለቤተ ክርስቲያኒቷ የሰጣት መብት ዕቃውን እንዳንጠቀም የሚያደርግ መብት አይደለም ብለው በአራት ነጥብ ሰጥቷል። የሰጠነው ለዲዛይኑ ለንድፉ ነው ብለዋል። ይሄንን እንግዲህ በአደባባይ መጥቀስ እንግዲህ ህጉን ስለጠቀሱ ነው ወደ ህጉ የመጣ ነው ቀደም ስለተባለው። ሁለተኛ ከመጽሐፍ ቅዱስ አንፃር እንምጣ። ይሄን መብት ቤተክርስቲያኒቱ ምድር ላይ ከመተከሏ ራሱ ቤተክርስቲያን የሚባል ነገር ምድር ላይ ከመምጣቱ በፊት በዘፍጥረት መጽሐፍ ላይ እኮ እነ ሙሴ እህት እኮ ከበሮ አንስተው እግዚአብሔርን እኮ አመስግነዋል። አየህ እነ ዳዊት እኮ በጽናጽል በከበሮ እግዚአብሔርን እኮ አመስግነዋል፣ አመልከዋል። ይሄ የምናየው ጥምጣም እኮ የአሮን ጥምጣም እኮ ነው። እንደው ከሆነ እንኳን ቅድስና ለእግዚአብሔር የሚል ጥምጣም ያደረገው እኮ አሮን ነው። ይሄን ጥያቄ መብት መጠየቅ እንኳን ካለባቸው መጠየቅ ያለባቸው የአይሁድ ካህናት ናቸው፣ የአይሁድ ሊቃውንት ናቸው መጠየቅ ያለባቸው። አየህ እኛ ራሱ ኢምፖርት አድርገን ያመጣነውን ነገር እኛ ራሱ ከሌላ አካባቢ አመተር የምንጠቀመውን ነገር የኛ ነው፣ ከኛ ነው፣ ለኛ ነው፣ በእኛ ነው የሚለው መጽሐፍ ቅዱሳዊ መሰረትም ጉዳዩ የለውም። እውነት ነው። ሶስተኛ ደግሞ ላንሳለን ከብሔራዊ ሀብት አንጻር ደግሞ እኔው ኢትዮጵያዊ ብሔራዊ ሀብት እኔ አንድ ነገር ልንገር እዚህ ጋር ተገቢ ነው ብዬ ስለማስብ አንዳንድ ጊዜ ይሄ በቀደመው ዘመን ያለን ይሄ ከመንግስታት ጋር የነበረንን ግንኙነት ዛሬም እንዳለን የሚያስቡ ሰዎች እኮ አሉ። ኦርቶዶክስ አየህ አንድ ሰው ምን አለ መሰለህ ሲጽፍ ከእናንተ ጋር አለ በኢትዮጵያ ብሔራዊ ማንነት ላይ ከዜግነት ውጪ የምንጋራው ምንም ነገር የለም ብሎ ሲናገር ሰምቻለሁ። አንድ ኦርቶዶክሳዊ ስሙ መጥቀስ ስለማልፈልግ ነው። አየህ አንዳንዶቹ እስከ ምን ድረስ እንደሚሄዱ ታውቃለህ? እስከ መንግስት ድረስ እስከ መንግስትነት መሄድ ብቻ ሳይሆን ዜግነትን እንኳን ሰጪኛን ብሎ የሚፈልጉ በትክክል አሁን ከኛ ላይ ኢትዮጵያዊነትን እንኳን መቀማት የሚፈልጉ ሰዎች እኮ አሉ። ይሄ በጠቅላላ የቤተክርስቲያኒቱ አቋም ነው ማለት አይደለም። አይ ከእንትኑ አንጻር ነው መምህር ሀብታሙ በደንብ መነገርም ያለበት ጉዳይ ነው። የመንግስትን ሀሳብ ካነሳው ቤተክርስቲያኗ አሁንም ድረስ ነው ይገባኛል ሲሶ መንግስት ለምሳሌ ጳጳሳት ወጥተው ተናግረዋል፣ መነኮሳት ወጥተው ተናግረዋል በተለያዩ ሚዲያዎች። ወደ ቀደሙ የመስሪያ ቤቶቻችን መግባት አለብን ወደ እናንተና ብለው እኮ የቀደሙትን ነገስታት አንስተው ወርተው ይሄ አደባባይ ምስጢር ነው። ምክንያቱም አሁን ቅድም እንዳልከው ዘመኑ የምትደበቅበት ዘመን አይደለም። ሚዲያ አውጥቶ የሚያሰጣህ ነው። አሁን በጽሁፍ ብቻ አይደለም የምትገናኝ፣ በተለያዩ ማህበራዊ ሚዲያዎች የምትገናኝበት ሁኔታ ነው የተፈጠረ። ስለዚህ ይሄ ደግሞ ተደብቀህ እንኳን ብትናገረው አንዱ አውጥቶ የሚዘረግፍበት ጊዜ ላይ ነው ያለን። ስለዚህ ይህን ሐሳብ ይህን ትምክት ስለያዘች ነው ቤተክርስቲያን ሁሉ የኔ ነው የምትለው። ለምሳሌ አሁን በደንብ አያይዘህ እንድትናገር ከብሔራዊ ጥቅም አንጻር ስታነሳ ለምሳሌ አሁን ባነሳለህ መስቀል አደባባይ ላነሳለህ ይችላል። መስቀል አደባባይ እኮ የኔ ነው። ይህ ማለት እኮ ምድሩን አትርገጡ፣ ምድሩን ሁሉን የከነካሁት ቅዱስ ነው፣ አንተ ከነካው ርኩስ ነው እያለች እሱንም አነሳለሁ። አዎ ለምን መሰለህ በጣም በደንብ እኛ እንደ ኢትዮጵያዊ እነታችን አንደኛ የኔ ዘመዶች ኦርቶዶክስ ናቸው። አሁን ታድሶ አይደለም ከነዛ ወገኖች ነው የወጣሁት። እኔ እነሱ ስወጣ ግን ረክሼ ሌላ ዜጋ አይደለሁም፣ ባይድ ሰው አይደለሁም፣ ደቡብ አፍሪካዊ አይደለሁም በሌላ አነጋገር። ስለዚህ ኢትዮጵያዊ ነኝ። እንደ ኢትዮጵያዊ ወይም እንደ ኢትዮጵያዊነቴ ብሔራዊ ጥቅሜን እንዲከበር እፈልጋለሁ። ለምሳሌ ለቤተክርስቲያኗ የተለያዩ ካቴድራሎች የሰራችባቸውን ቦታ ሰጥቷታል መንግስት። ነገር ግን የህዝብ አደባባይ በሚለው ላይ እኔ ከሌለሁበት እኔ የነካሁት ቅዱስ ነው፣ እናንተ የምትነኩት ርኩስ ነው፣ ስለዚህ እኔን ቦታ እንዳትነኩብኝ የሚለው አስተሳሰብን ይሄ ከምን ጋር እንደተያያዘ በዛው አያይዘህ እንድታወራ ነው። ወደ ማጠቃለያው መየነስ። እሺ፣ በጣም አመሰግናለሁ። እሺ